world is changing very fast right in front of us. The old world is gone. We know the old order is not coming back. We shouldn't mourn it. It's definitely, I think, a new world order. I believe the progress that we have made in the partnership sets us up well for the new world order. የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ቅዳሜ መጋቢት 5 2018 ዓ.ም ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁን የዛሬው መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንግዲህ ያው ዛሬ ከትናንትም ዛሬም እንግዲህ ተከታትለን በድጋሚ መተናል። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ለኦርቶዶክስ ተዋህዶ እምነት ተከታዮች ዛሬ የአባታችን የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓላቸው ነው። እንኳን ለአባታችን ለአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል አደረሳችሁ። የዛሬውን መርሃ ግብር እንግዲህ እኔ ያው ስለ አቡነ ገብረ መንፈስ ቅዱስ ከምናገር በአንድ ያገኘሁት አጠር ያለ መግቢያ ቪዲዮ እንዲሆነን የዲያቆን ዮርዳኖስ በማከብረው መወደው ዲያቆን ዮርዳኖስ የተናገረው ስለ አቡነ ገብረ መንፈስ ቅዱስ ባጭሩ የተናገረውን በዛ ጀምራለሁ። ግን ከዛ በፊት እንግዲህ መሰባሰባችንን ያው እግዚአብሔር ይባርክልን። ከኢትዮጵያ ኦርቶዶክስ ተዋህዶ እምነት ደግሞ በሌላ እምነት ያላችሁ የምንወዳችሁ የምናከብራችሁ ኢትዮጵያውያን፣ ኤርትራውያን በመላው ዓለም ያላችሁ እንኳን ወደ ዛሬው የኤሶፕ ኢትዮጵያ ፕሮግራም መጣችሁ። ጤና ይስጥልኝ ሁላችሁም ኢትዮጵያውያን እንግዲህ ወንድማችን ብሩክ ይህንን ቃል ኮይን እንዳደረገልን ኢትዮጵያውያን እንኳን ወደ ዛሬው መርሃ ግብራችን መጣችሁ። የዛሬውን መጀመሪያ እንግዲህ ፕሮግራማችንን በማስተዋወቅ ልጀምርና ከዛ የአባታችንን ቀን በመዘከር ዲያቆን ዮርዳኖስ በተናገረው በዛ ጀምራለሁ። ዛሬ የምንቆይበት መርሃ ግብር ሌተስት አፕዴት ይኖራል። በጣም ጠቃሚ የሆኑ መረጃዎችን ነው ዛሬ ይዤላችሁ የመጣሁት። ዘመኑን የምንዋጅበት በጣም የሚያስፈልግ መረጃ ነው ይዤላችሁ የመጣሁት። በሁለቱም በበራሪ ወረቀቱም እንዳያችሁት ባይዘዌ በጣም ትልቅ ይቅርታ አድርጉልኝ። በፌስቡክ ላይ ሳልለጥፈው በቴሌግራም ላይ ሳልነግራችሁ ነውና የጀመርኩት። አንዴ ይቅርታ ብታደርጉልኝ አንዴ ወደ ቴሌግራም ልለጥፈውና ከዛ በኋላ እንጀምራለን። እንዴ ይቅርታ ይደረግልን። ምክንያቱም ኢትዮጵያውያኖቹ እንዲያውቁ ማለት ነው።
እና ይህን ካደረግን ችግር የለም። የተቀረውን እናንተ እንግዲህ ላይክ ስታደርጉ የሚደርሳቸው ይሆናል ማለት ነው። ቸኩዬ ስለገባው ነው። ለማንኛውም እንግዲህ የምንቆይባቸው መርሃ ግብሮች ያው እንዳያቸዋቸው ነው። ሌተስት አፕዴት ይኖረናል። ከዛ የአይሁድ ሰላም በሚል ምንድነው የአይሁድ ሰላም የሚለውን እናያለን እና ከ100 ዓመት በፊት ያውቁ ነበር በሚል ጠይቀን እንገባለን። በጣም ብዙ ነገሮችን ነው የምናነሳው በዚህ በዛሬው መርሃ ግብራችን። ከዛ በፊት ግን ዛሬ እንግዲህ አባታችን የአቡነ ገብረ መንፈስ ቅዱስ ቀናቸውም ስለሆነ ዲያቆን ዮርዳኖስ አበበ በተናገረው ባስተማረው በሱ እንጀምራለን እና በጣም ደስ የሚል ነው። በረከታቸው ይደርብን። ገብረ መንፈስ ቅዱስ ዝቋላ ተራራ ላይ ቆሞ መላ ኢትዮጵያን የዛን ጊዜ ኢትዮጵያ እንደ ዛሬዋ ኩርማን አይደለችም። መላ ኢትዮጵያን ተመለከታት እና ወኮነ ስጧ ቅድመ አዕይንቲሁ ኃጢአቶሙ ለሰብአ ኢትዮጵያ። የኢትዮጵያ ሰው የዛ ዘመን ልክ እንዳሁኑ ዘመን ይመስለኛል ዝም ብሎ ሳስበው በአይኑ ፊት እንደተሰጠ ሆኖ ታየው። ላስተምሮ ነው ቢያስብ ይሁሉ እስከሚደርስበት ብዙ ሰው ሞቶ ሲኦል ሊወርድበት ነው። በስብከት የሚዳረስ አልሆነም። አስተምርቶ ነው የተላከ ግን ሲያየው በስብከት የሚዳረስ ጠቅላላ ከራሷ እስከ እግሯ በበረሃ ካሉ ጻድቃን ይልቅ በቀር አብዛኛው ሰው በደለኛ ሆኖ ነበር። እንደ ዛሬ ዘመን ይመስላል። ያን ጊዜ ገብረ መንፈስ ቅዱስ ሆናል አቋራጭ ይመስላል። ግን ደግነቱ ነው። ጌታዬ አለው አቤት፣ መድኃኔዓለም ቸሩ አቤት አለው። እንደዚህ ነው ቅዱስ ልክ የምርሃነ ክርስቶስ እግዚአብሔር አብ ብርሃን ብርሃን የምትሰጥ እግዚአብሔር ምን ሲለው አቤት ይለው ነበር። አቤት ገብረ መንፈስ ቅዱስ ጌታዬ አቤት ማርሊተ የኢትዮጵያን ሰዎች ማርልኝ ብሏል። ዝም እግዚአብሔር ዝም ብሎ መማር የለማ ያ ሁሉ ሰው እንግዲያውስ አለ የኢትዮጵያን ሰዎች ካልማርክልኝ ከዚያ አልነሳም ብሎ ደብረ ዝቋላ ሐይቅ አለው አይደለም እዚያ ሄዶ ተወርው ይላል። ተወርውሮ ገባ እዚያ ውስጥ የኢትዮጵያን ሰዎች ሁሉ ማርልኝ አለ። ጌታ ምን አላቸው? ወዳጄ ገብረ መንፈስ ቅዱስ በስሜ የተማጸነ ዝክርን የዘከረውን እምርልሃለሁ አላቸው። አላረካቸው መሐርሊተ ኩሎሙ ሰብአ ኢትዮጵያ ሁሉንም አላቸው እንጂ መርጠህ ያንተን ብቻ የዘክረ ለምን ትለኛለህ ብሎ አለች። አይ አለ ጌታ እንግዲያውስ አልወጣም አለ። ቀናትን ሲወልዱ ሳምንታትን ሲወልዱ ወራትን ሲወልዱ ዓመታትን ሲወልዱ ገብረ መንፈስ ቅዱስ ድፍን 100 ዓመት በደብረ ዝቋላ እዚያ ሐይቅ ውስጥ ጸለዩ። ጸጉራቸው ተልጦ ወደቀ፣ ቆዳቸው ተልጦ ወደቀ፣ ስጋቸው ተቆራርጦ ወድቆ አለቀ። ነፍስ ግን ማትለዩና አጥንታቸው ብቻ የገብረ መንፈስ ቅዱስ አጥንታቸው አጋንንት በእልፍ እየመጡ ከዚያ ለማስወጣት የኢትዮጵያ ሰዎች ይቅር እንዳይባሉ ለማድረግ የዛሉን ሰው ኃጢአትን የተሸከመው ገብረ መንፈስ ቅዱስ ጻድቅ የኃጢአተኛውን ኃጢአት ይሸከማል እንደሚባለው በ100 ዓመቱ ጌታችን መጣ። ወዳጄ ገብረ መንፈስ ቅዱስ ና ውጣ ብሎ ድስስ ቢያረጋቸው እፍ ቢልባቸው ያ የነበረው አካላቸው ተመለሰላቸው። ምሬልሃለሁ ሁሉንም ጻድቅ አጥ ሳይባል የዘከረ ሳይባል ሁሉንም ምሬልሃለሁ አላቸው። ደስ አላቸው። ሄድ ደግሞ ምድረ ከብድ እዚያም ባርክ አስተምራላቸው። ወደ ምድረ ከብድ ወሩ የገብረ መንፈስ ቅዱስ ሁለት በጣም ትልልቅ ስፍራዎች ደብረ ዝቋላና ምድረ ከብድ ናቸው። በጣም ነው ደስ የሚለው። በጣም ደስ ስላለኝ እናንተም ሳታውቁትም ብዬ አይደለም በለተቀናቸው ደግሞ ይህንን ብትሰሙ ደስ ይላቸዋል በማለት ነው። እኔ አንዴ ነው ወደ ዝቋላ ሄድኩት ምናልባት አለ ነው 8 ዓመት በፊት ነው ሄድኩት። በእግሬ ነው የወጣሁት። በእግሬ መውጣት ፈልጌ ማለት ነው። ስመለስ እንኳን በከባድ መኪና ወረድኩ። ግን ሲሄድ ግን በእግሬ ነው የወጣሁት። ምናልባት 3 ሰዓት 2 ሰዓት ተኩል እንደዚህ አካባቢ ፈጅቶብኝ ነው። በጣም ደስ የሚል ነው። ደግሞ የኔክስ ጋርም አይደለም ሄድኩት፣ ብቻዬን ነው ሄድኩት የነበረው። አደርኩ እዛ ደግሞ ያሳደሩኝ አባት ለቀውልኝ የሳቸውን የጸሎት ቤት ለቀውልኝ ሄዱ። በጣም ልዩ ትውስታ አለኝና እግዚአብሔር የተመሰገነ ይሁን። ኢትዮጵያኖች እንደዚህ በቅዱሳን ምልጃ የተገዛንን እና ጌታችን ብዙ ዋጋ የተከፈለልን ነው ነንና ሁል ጊዜ ይህንን ተስፋ አድርገን መኖር አለብን። በመላው ዓለም የምንኖር
እና እኔም እንደዛ አይነት ነገር ያጽናናኛልና የአባታችን በረከታቸው ምልጃቸው ከሁላችንም ጋር ይሁን። ዲያቆን ዮርዳኖስንም ቃለ ሕይወት ያሰማልን። በጣም እናመሰግናለን። በዚሁ ወገኖቼ ወደ ዛሬው መርሃ ግብራችን እንሸጋገራለን። እንግዲህ ይገርማቸዋል። በሰሞኑን ኔትፍሊክስ አንዳንድ ዶኩመንተሪዎች ምናምን ሳይ ይህን አንድ ዶኩመንተሪ አጋጠመኝና አይታችሁት ከሆነ እናንተ ፕሮባብሊ አላውቅም፣ እኔ ግን አላየሁትም ነበርና ሰሞኑን ያየሁት በጣም ግርም ብሎኝ እንደ ሲሪየስ ነው እንደሚያወጡት። እንግዲህ በሌተስት አፕዴት ነው በወቅታዊ መረጃ ዋናው መርሃ ግብራችንን አሁን ጆን ያደረጋችሁን አልጀመርንም እና ዘ ሰርች ፎር ኢንስታግራም ወርስት ኮን አርቲስት በሚል ርዕስ የተሰራ ዶኩሜንተሪ ነው። ስለ ሴትዮዋ ከዚህ በፊት አውቃለሁ። ማን የምትፈለገዋ ሴትዮ የተባለችው እቺ ቤል ጊብሰን የምትባለው ማለት ነው። ግን ዶኩሜንተሪ ሁሉ ተሰርቶ በሲሪስ መልክ መቅረቡን አላየውም ነበር። እናንተ ሰምታችሁ ከሆነ አላውቅም። ማነች እቺ ለምንድን ነው የምትነግረን ልትሉ ትችላላችሁ። ከሆነ ነገራችሁ አይደል? እቺ ሰው የ21 ዓመት አሁን እንኳን እድሜዋ ትልቅ ነው። በጊዜው የ21 ዓመት ወጣት በነበረች ጊዜ በጣም የሚገርማችሁ ነው የጭንቅላት 4ኛ ስቴጅ የደረሰ ካንሰር ያዘኝ ትልና በሶሻል ሚዲያ በኢንስታግራም ምናምን ትወጣለች እና በቃ ለሞት ነው፣ ምንም ተስፋ የለኝም፣ ትንሽ ጊዜ ነው የቀረኝ ብላ በምትናገርበት ጊዜ ብዙ ሰዎች በጣም ያዝናሉ። ማን ነው በዚህ የማያዝን? በዓለም ላይ ያሉ ሰዎች በሙሉ አንዳንዶቹም ተመሳሳይ ሁኔታ ውስጥ ያሉ፣ አንዳንዶቹ ደግሞ እንደዚሁ ስብህና ተሰምቷቸው በዚች ሴትዮ ጉዳይ በጣም ያዝናሉ። ከዛ እቺ ሴትዮ ይህንን ነገር እንግዲህ ለምንድን ነው አጭበርባሪ ኮን አርቲስት ማለት አጭበርባሪ ነው፣ ለምንድን ነው እንደዚህ እንግዲህ ብለው በዜና ያወጧት ሲባል ምንድን ነው ያደረገችው እቺ ሴት? ለካ በሽታ ሳይዛት ካንሰሩ 4ኛ ደረጃ የጭንቅላት ካንሰር ሳይዛት ካንሰር ይዞኛል ብላ መጽሐፍ ከዛ በኋላ በኪሞቴራፒው ሬዲዮ እንትኑ ሕክምናው አልተስማማኝም፣ ስለዚህ በቃ የራሴ ኸርባል የሆነ ይሄ ኦርጋኒክ ምግብ በመብላት ናቹራል ሜዲኬሽን በመውሰድ ምናምን በዛ ራሴን አክማለሁ ብላ እዛ ፓዝ ውስጥ እንደምትገባ ራሷን በብቻ በኢንስታግራም በዩቲዩብ በምናምን እየዘገበች ብዙ ሰዎች የእሷን እያዩ በጣም ኢንፍሉዌንስድ ሆኑ እና ከዛ ኢቨን ራሱ አፕል ሁሉ ካምፓኒ ማለት ነው ሲሊከን ቫሊ ሁሉ ትጠራለች፣ እዛ ሁሉ ትሸለማለች፣ መጽሐፍ ድል ታገኛለች። ምክንያቱም እየተሻለ ይመጣ ኪሞቴራፒውን ሳቆም የሬዲዮ ቴራፒውን ሳቆም እየዳንኩ እየተሻለኝ መጣ በሚል ማለት ነው ለብዙ ሰዎች በዓለም ላይ ኢንስፒሬሽን ትሆናለች። በኋላ ላይ ግን ይደረስበታል። ሴትዮዋ ምንም ጨምራሽ ካንሰር የሚባል ነገር የለባትም። ያደረገችው ምክንያት ለምን እንግዲህ የራሷ የራሱ የጭንቅላት በሽታ ነው። ካንሰር ባይሆን የጭንቅላት በሽታ ነው። ስለዚህ የልቦናም እንጂ ከዛ ብዙ ሰዎች የእሷን ተስፋ ያደረጉ ቅስማቸው ተሰበረ። ከዛ ያው እንግዲህ አውስትራሊያዊ ነች። የአውስትራሊያ ሕግ ደግሞ ፍርድ ቤት አቆማት። ግን ያው ብዙ ገንዘብ ሰርታለች በጊዜው። ከዛ እስር ቤትን ብቻ በሆነ ምክንያት ፌስ ሳታደርግ በሀገሩ ሕግ ምክንያት ነው መሰለኝ ሳትታሰር ያው ከእይታ ትጠፋና ከዛ በኋላ ከተወሰነ ጊዜ በኋላ ይሄ እንግዲህ በ2020 የወጣ ነው። አሁን እንግዲህ ከዛ በኋላ ነው ዶኩሜንተሪ የተሰራው ማለት ነው። በ2020 ይሄ ፎቶ የምታዩት እንግዲህ በካንሰር ህመምተኛ ነኝ ብላ ካጨበረበረች ምናምን በኋላ ማለት ነው ካጨበረበረች ምናምን በኋላ ፍርድ ቤቱ ሁሉ አውግዟት ምናልባት የገንዘብ መቀጫ ምናምን አለ መሰለኝ። ሲሪሱን አልጨረስኩትም፣ እዚህ ጋር ስደርስ ነው እንደውም ያቆምኩት። ከዛ ምን ይሆናል አይንሽ ላፈር ተብሎ የዓለም ህዝብ በሙሉ በጣም ካወገዛት በኋላ በድንገት ማለት ነው የኢትዮጵያኖች የሚገኙበት ኮሚኒቲ በአውስትራሊያ ብቅ ትላለች ማለት ነው። ማጠርቷት ኢትዮጵያዊ የኦሮሞ ብሔረተኞች ጠርተዋት ገንዘብ ለማሰባሰቢያ እችን የታወቀች ሴትዮ ጠርተ ጋብዘዋት ማለት ነው። ጋብዘዋት
ከዛ የአውስትራሊያ ፖሊስ እንዴ እቺ በፊት ካንሰር አለብኝ እያለች የምታጭበረብረው አሁን ደግሞ ኢትዮጵያኖች ደግሞ ጋር ሄዳ እንደገና ደግሞ ለዚህ አሁን እንደ ደህና ሰው ቆጥረዋት እነሱ ይናቁም እንዴ ምናምን ብለው በጊዜው ያወጡትን ጋዜጣ ነው ማሳያችሁ። ካንሰር ፍሮድስተር ቤል ጊብሰን ሪጀክት። ከዛ ኢትዮጵያኖችና የኦሮሞ ብሔር የሆኑ ኢትዮጵያኖች አወገዟትና ብለው ለዩዋት በሚል የወጣው ዜና አለና ስም ሁሉ አውጥተውላት ይገርማቸዋል። እንግዲህ የኦሮሞ ብሔር ኢትዮጵያኖች የሚገርማችሁ ሳቦንቱ ብለው በኦሮምኛ ስም አውጥተውላት እሷም በቃ የአማርኛ ደህና ነህ ምናምን እያለች ማለት ነው እያለች ኔትፍሊክስ ላይ አለላችሁ ማየት የምትፈልጉ ከሆነ ከዛ በጣም መጣላችኋለሁ፣ አስደምጣችኋለሁ እሷን የምትናገሩን። ከዛ በጣም ደነገጥኩ። ምን እንደሆነ ታውቃላችሁ? አሁን ይሄ ለብዙ ነገር ማስተማሪያ አለ። አሁን እንዲህ ነው ከብዙ አሁን እንግዲህ ከዳያስፖራው የተለያየ አጀንዳ ተሰጥቷቸው የሚገቡ አሉ ኦቨር ዘ ይርስ። እንደገና ደግሞ ገንዘብ ተከፍሏቸውም ደግሞ እንደዚህ ገንዘብ ፈንድ ሬዝ እንዲያደርጉ ደግሞ ብቻ በሀገር ውስጥም በውጭም ባሉ ኢትዮጵያውያኖች በቃ አላር መሳሪያ ሆኑ ወይም ደግሞ መሳሪያ ኢትዮጵያውያኖችን ያደረጉም ደግሞ ሰዎች ደግሞ አሉ በተቃራኒው። በጣም ብቻ በጣም ያሳዝናልና እዚህ ደረጃ ላይ ነው በቃ እንደው የደረስነው አዘ ሶሳይቲ ብዬም በአንደኛው በኩል ቁጭት ያዘኝ፣ አዘንኩ። በሌላ በኩል ደግሞ እንግዲህ እንዴት ነው በቃ አሁን እቺ ሴትዮ የወረደች እንደዚህ ክፉ የወረደች ማለት ይቻላል እንደውም ካደረገችው እንትን እንዴት ነው ከዛ ውስጥ አሁን አምጥቶ ፕሮባብሊ እንግዲህ አንዷ ኢትዮጵያዊ እንግዲህ አምጥቷት ነው እዚህ ጋር ደግሞ ገንዘብ እሷ ጎበዝ ነች የካንሰር እንትን ገንዘብ ሬስ ታደርጋለች ምናምን ሲባል እንደዚህ በቃ የአውስትራሊያ ሕዝብ መንግስት ያወቀው ስንት ነገር የዓለም ሕዝብ በሙሉ የተቻት የኮንናትን ሴት እዛው አውስትራሊያ ውስጥ ሆነው እንዴት አያውቁም እንዲህ ስለዚህ ሴት ብዬም ሁሉ በጣም ገረመኝ። ለማንኛውም እንግዲህ ወይዘሮ ሳቦንቱ አይቼዋለሁ የነጭ ዘረኛ ብዬ ኩምቻለሁ ይላል። ማን ነው ቤቲ ነች ያለችው? ቤቲ ነች ያለችው። አይቼዋለሁ የነጭ ዘረኛ ብዬ ኩምቻለሁ አለች። እና ተመልከቱ እንግዲህ እና ሳቦንቱ ማለት ግን ትርጉሙ ከኦሮምኛ እንግዲህ ኦሮምኛ የምትናገሩ ካላችሁ እዚህ ጋር አርሙኝ ከተሳሳትኩ። በእንግሊዝኛው ገብቼ ነው ተርጉምልኝ ብዬው የተረጎመልኝ። እና ሳቦንቱ ማለት ኢዝ አ ፕራይመሪ ፊሜል ኔም በኦሮምኛ ኦሮሞ ኦሪጂን ፍሮም ኢትዮጵያ ኦፍን ትራንስሌት ዳይመንድ ማለት ነው። በቃ የዳይመንዴ እንደማለት ነው። ጌጤ እንደማለት ነው። ጌጤ ማለት ነው። እና ዋን ብሪንግስ ሁ ብሪንግስ ኦነር ክብር የሚያመጣ ማለት ነው ብለው ተብሎ እንግዲህ ያው ሌላው የተከበረ ማለት ነው። እንዲህ ብለው ነበር ስም የሰጧት የዛን ጊዜ። ሳቦንቱ በጣም የምትገርም ነች ሳቦንቱ። እና እንደዚህ ካጭበረበረች በኋላ ማጭበርበሯን አሻሽላ ወደ ኢትዮጵያኖች ደግሞ ጎራ ገባ ብላ ነበር ማለት ነው። እና ዶኩመንተሪ ተሰርቶላታል። እስኪ በዶኩመንተሪው ላይ ትንሽ ኔትፍሊክስ ደግሞ እንዳይቆጣን እንጂ ቀንጨብ አድርጌ ላስደምጣችሁ ትንሽ። Then out of the blue, the weirdest thing that you could never have even imagined. Hi, today we met in Melbourne, Australia. Our diaspora community, Oromo community of Australia, met to discuss the current situation of Ethiopia, specifically Oromia. There was a video that surfaced of her dressed in Ethiopian attire, speaking about her part within the Ethiopian community. She pops up and she's been going to meetings and calling herself Sabantu. Okay, Sabantu? Speaking in sort of broken Ethiopian dialect of some kind. Conduct yourself with some sapu. Hold yourself. Don't make it worse for our people at this time. እንግዲህ ዶንት ሜክ ኢት ሃርድ ፎር አወር ፒፕል ዚስ ታይም የምትለው እንግዲህ አወር ፒፕል የምትለው እኮ የመጨረሻ የለየላት አጭበርባሪ ማለት ነው። አወር ፒፕል የምትለው እንግዲህ ኢትዮጵያውያን ኦሮሞዎችን ነው ማለት ነው እንግዲህ። እና አወር ፒፕል እያለች
በእነሱ ራሷን እንደ ኦሮሞ አስገብታ እንደ ኦሮሞ ቆጥራን ማለት ነው እንግዲህ ስሙ yourselves and defend your honor, defend your identity. She's also doing fundraising for them. And I don't know, like if I was fundraising for a project, Mel Gibson is probably not the first person I'd have on my team. It's really bizarre. እና እንዴት ይህንን መለየት አቅታችኋል የጠየቀችው ሴትዮዋ ትክክለኛ እንዴት ይሄንን በእንደዚህ በገንዘብ ፈንድ ራሱ እንኳን ገንዘብ ሊሰጥ እንኳን የፈለገ ፈረንጅ ሳቦንቱን ስታመጣለት ያውቃል ስለ ሳቦንቱ ስለዚህ በዚህማ በሳቦንቱ ስመማ ገንዘብ አልሰጠም ነው የሚለውና አይ ብዬ ስንት ነገር የሚመረምሩ ኢትዮጵያኖች ቀድሞ በነበሩበት ዘመን ዛሬ እነ ሳቦንቱ ላይ ወድቀን ዛሬ ዶኩሜንተሪ ተሰርቶ ያው እንግዲህ እንደምታዩት አለ ማለት ነውና እግዚአብሔር ብቻ ይርዳን በጣም ስለገረመኝ ነው እንድታዩት ነው በዛው ከዛ በመቀጠል ከሳቦንቱ ደግሞ ወደ ጠቅላይ ሚኒስትሩ ስንሄድ ጠቅላይ ሚኒስትሩ እንግዲህ አሁን የሰሞኑን ወደ አቡዳቢ ያደረገውን ጉዞ በጣም ብዙ የዩናይትድ አረብ ኤሚሬትስ ጋዜጦች በጣም እየዘገቡት ነው ሶሻል ሚዲያው በጣም እየተንጫጫ ነው በዚህ ጉዳይ ላይ በቃ ድምቅ ብሏል አረቦቹ ይለጥፋሉ በጣም ነው የሚለጥፉት በጣም አድንቀዋል ለችግር ጊዜ የተገኘ ሰው የችግር ጊዜ ጓደኛ የዘላለም ጓደኛ ነው ብለው እየለጠፉት ይገኛሉና ይኸው ፎቶው በብዛት ይኸው እንደምታዩት a friend in need is a friend indeed ብለው እየለጠፉ ነው አረቦቹ እሱ ብቻ ሳይሆን በዱባይ በእንግዲህ በዩኤኢ ዋና ከተማ በዱባይ እንደምታዩት በኢትዮጵያ ባንዲራ ይሄ ባለ ኮከቡ ባለበት ማለት ነው ባለበትን በአንዱ ህንፃ ላይ እንግዲህ ከዱባይ የምትመለከቱ ለዚህ ምስክር ናችሁ እንደዚህ አድርገነዋል ብለዋል እንግዲህ እኔ ያለውን እዛ ሄጄ አላየሁትም ግን ያው እንግዲህ ላይ ተለቀውበት በእንደዚህ አይነት ሁኔታ የፍሬንድ ኢን ኒድ በችግር ጊዜ የደረሰ ጓደኛ የዘለቄታ ጓደኛ ነው የእውነት ጓደኛ ነው ተብሎ እንትን ተብሏል እና እስኪችን ቪዲዮ ምንያትና መጀመሪያ እስኪ እንደው ፈገግ ከሚባለውን እየጀመርን ምን ይሻላል ኦኬ ጥም ነው አባቴ جد كخطرف جد نسيني شرف غشبرية مخملية فيها طلع عنجه እንደምታዩት ነው እንግዲህ በዚህ አይነት መልክ እንግዲህ የለጣጠፉት አይታችሁት ሊሆን ይችላል በጣም የሚገርም ነው ለማንኛውም እንግዲህ ማንም በዚህ ወቅት ወደ እዛ የማይሞከር ነው ጠቅላዩ ሄዷል እና በጣም ብዙ ሰዎችም እየተነጋገሩበት ነው ለማንኛውም ሰሞኑን ሞር ደግሞ በዚህ ጉዳይ ላይ ይዤላቸው መጣ ይሆናል እግዚአብሔር ለዛ የዛ ሰዎች ይበለን ታዲያ በሌተስት አፕዴት ዋንኛው መርሃ ግብራችንን ከመጀመራችን በፊት በትናንትናው ዕለት ካስታወሳችሁ እንግዲህ የኦርቶዶክስ አባቶች በግሪክ በራሻ በአርሜኒያ ያሉ አባቶች ለረጅም ዓመታት በፊት ሲናገሩት የነበረው ትንቢት አሁን እንግዲህ ወደ ፍጻሜ እየመጣ ይመስላል በሚል ከኤፍራጥስ ወንዝ መዘጋት ጀምሮ ያለውን ጉዳይ ተነጋግረን ነበር ትንቢቶቹን በ12 1 2 3 ብለን በትናንትናው መርሃ ግብር አንስተን ነበር የሚገርማችሁ ታዲያ የተወሰኑት እንግዲህ ስለ ኤፍራጥስ ወንዝ መዘጋት ታውቃላችሁ የፓሌስቲንን ጉዳይ ታውቃላችሁ ከዛ ጋር በተያያዘ በዓለማችን ለካ አንዳንድ ነገሮች ኦልሬዲ እየሆኑ ነው ከዚህ ጋር አብሮ የመሬት መንቀጥቀጡ ጉዳይ ነው የመሬት መንቀጥቀጡ በ8ኛ ተራ ቁጥር ዴቫስቴቲንግ ኤርዝኩዌክ የሚባለው ነው የዚህ ነገር የመምጣቱ ነገር በዓለማችን እንግዲህ በተርኪና በግሪክ አካባቢ ከባድ የመሬት መንቀጥቀጥ ይነሳል ይህ የመሬት መንቀጥቀጥ እንግዲህ ቮልካኖና መሬት መንቀጥቀጥ እሳተ ገሞራ በብዛት ሲነሳ ከዛ ጋር አብሮ የመሬት መንቀጥቀጥ ይመጣልና በብዛት ይሄ ነገር ደግሞ እንግዲህ ቀስ ያለ ውስጡን እየሄደ ነው በኋላ ላይ
በጣም ዋናው እሳተ ገሞራና መንቀጥቀጥ የሚመጣውና ከዛ በፊት በትንሹ በብዙ ቦታ ይታያል ዋናው ከመነሳቱ በፊትና ያንን በሚመስል ከቅርብ ጊዜ ወደዚህ በተርኪና በግሪክ በአንዳንድ ቦታዎች ይሄ ነገር እየተጠበቀ መሆኑን ስሰማ በጣም ገረመኝ። ከእሱ ጋር አብሮ እሱን አሳያቸዋለሁ። እዚህ ጋር ነው መሰለኛለሁ። ይኸው ማግኒቲዩድ ማግኔቲክ 5.5 እርዝኩዌክ ሂት ሴንትራል ተርኪ። ይሄ በዛሬው በትናንትናው ዕለት የወጣ ነው። አይገርማችሁ? በትናንትናው ዕለት የወጣ አርቲክል ነው እና ይህን ነገር በሚገርም ነውና ይህንን አብሬ ላሳያችሁ ከትናንትናው ጋር ባካተተው እኛ ትናንትና ፕሮግራሙን እየሰራን በተርኪ 5.5 ሬክተር ስኬር የሆነ እርዝኩዌክ ተፈጥሯል። ከዚህም በላይ ሌላ ሊፈጠር ይችላል ብለው እየጠበቁ ነው። እሱም ብቻ ሳይሆን ወገኖች፣ እሱም ብቻ ሳይሆን ከሱ ጋር አብሮ የኢራን የሚኒስትር ኦፍ ኢንቴሊጀንስ የስለላው ድርጅት የኢራን ማለት ነው እንግዲህ እንደምታውቁት በትናንትናው መርሃ ግብራችን ከዚህ በፊትም ስንል እንደነበረው የአላስካ ሞስክን በኢራን አሳበው ራሳቸው የጨለማ ማህበረሰብ ይመቱታል እያልን ነበርና የኢራን መንግስት በ7 ለካ ማርች አውጥቷል። ስለዚህ ጉዳይ አውጥቷል። ምን ብሏል? ኢራን ሚኒስትሪ ኦፍ ፎሬን ኢንቴሊጀንስ ኢሹድ ዋርኒንግ ኦፍ ሲክሬት እስራኤል ፕላን የእስራኤል ሲክሬት ምስጢራዊ ፕላን አላት ቱ ታርጌት ዘ አላስካ ሞስክ ኢን አል ኩድስ Palestine, saying a deadly drone missile attack is being designed to scapegoat Iran and its resistance. ኢራን ነች የደበደበችው የጣለችው ለማለት ምክንያት ለመስጠት ይህንን በቅድ አድርገዋል። ራሳቸው መጥተው እስራኤሎች ብለው የኢራን ሚኒስትሪ ኦፍ ኢንቴሊጀንስ ይህንን እንግዲህ ይፋ አድርጓል ማለት ነው። በጣም የሚገርም ነው እንግዲህ የስለላ ድርጅቱ ይህን አድርጓል። እውነት ነው ውሸት ነው የሚለውን ነገር እኔ የማውቀው ነገር የለም። ያለውን መረጃ ነው ለእናንተ ማቀብላችሁ። መረጃው ግን አለ፣ ገብታችሁ ሳይታቸው ላይ ማየት ትችላላችሁ። ስለዚህ እነኚህ ነገሮች ወደ እውን እየመጡ ሊሆን ይችላል ብለን መጠየቅ አለብን ማለት ነው። በዚሁ ወደ ዛሬው እንግዲህ አፕዴት ነው፣ ሌተስት አፕዴት ስለሆነ ሌተስት አፕዴት ሰጠኋችሁ። አሁን ዋነኛው መርሃ ግብር እንቀጥላለን ማለት ነው። ይሄኛው እንግዲህ 502ኛው መርሃ ግብራችን ነው። መሰባሰባችንን ሕያው እግዚአብሔር ይባርክልን። ይህንን የዛሬውን መርሃ ግብራችንን እየተከታተላችሁ ያላችሁት በሁለቱ የኤሶፕ ኢትዮጵያ የዩቱብ ገጾች ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በፊት ግን ልክ ስቱዲዮ ልገባ ስል በደረሰኝ መረጃ እንግዲህ ከሳውዲ እየተመለከታችሁ ነው ያላችሁ፣ ከሳውዲ አረቢያ ማለት ነው። በዛሬው ዕለት ትልቁ የሚባለው የሳውዲ አረቢያ የኦይል ሪፋይነሪ ተመቷል መሰለኝ። ይህን ኮንፈርሜሽን እንግዲህ ወደ በኋላ ላይ ከዛ እየተመለከታችሁን ካላችሁ ወይም ዜናውን ያያችሁ ከሆነ ልትነግሩን ትችላላችሁ። ይሄ ኮንፈርም ተደርጓል። የአሜሪካ የመንግስት የስለላው ድርጅትና የዩናይትድ አረብ ኤሚሬትስ መንግስትም በዚህ ጉዳይ ላይ አደጋ ተቀስቅሶ ነው እንጂ የኢራን ድሮን መቶነት አይደለም ብለዋል። ግን ያም ሆነ ይሄ ዋነኛው የሳውዲ አረቢያ የሚባለው ተመቷል የሚባላል። ይሄ ቀላል ነገር አይደለም። ይሄ የዓለምን ኢኮኖሚ በነዳጅ ዙሪያ ያለውን የሚያናጋ ነው። እሱም ብቻ ሳይሆን በእስራኤል ደግሞ ሌላውን የደረሰኝ መረጃ አሁን ከኢራን የሚተኮሱትን ድሮኖች ምናምን ሚሳይሎች ሄዶ በሞባይል ቀርጾ አንድ እስራኤላዊ ማለት ነው መቅረጽ ራሱ በቃ ክልክል ነው፣ እስከ 5 ዓመት ጽኑ እስራት ያስፈርዳል የሚል መረጃም ደርሶኛል። ከእስራኤል የምትመለከቱኝ ለዚህ ምናልባት እውነት አይደለም ውሸት ነው ወይም እውነት ነው ልትሉኝ ትችላላችሁ። እኔ መረጃውን እንግዲህ ገና ስቱዲዮ ልገባ ስል የደረሰኝ ነውና አብሬ ላካትተው በማለት ነው። ግን የሰማችሁ በእነኚህ በሁለቱ ጉዳዮች ላይ በአይዲያ ሩም ላይ እንደተለመደው ብታስቀምጡልን ዘመኑን እየዋጀን ነውና ሁሉም ሰው አብሮን ይዋጃል ማለት ነው። በዚሁ ወደ ዛሬው መርሃ ግብራችን እንሄዳለን ማለት ነው እና በአይዲያ ሩሙን እንግዲህ ሞቅ ደመቅ አድርጉት። ላይክ እያደረጋችሁ ብትጀምሩ ደግሞ ለብዙዎች እንዲዳረስ ያደርገዋል ዩቲዩብ። በጣም ብዙ ነገሮችን ነው በዚህ ትክክል ነው ይለኛል ብሩክ። ታንኪዩ ብሩክ፣ ታንኪዩ። ሌሎቻችሁም ደግሞ
እንግዲህ መረጃው ካላችሁ ብትነግሩን በጣም ደስ ይለናል። የአይሁድ ሰላም በሚል ነው እንግዲህ ይሄኛው መርሃ ግብራችን። ብዙ ነገሮች እናይበታለን። ከ100 ዓመት በፊት ያውቁ ነበር በሚል ይሆናል። ያውቁ ነበሩ ጥያቄ ነው። ኦኬ። የመንገድ ላይ ካሜራዎችን የእስራኤል መንግስት እየሰባበራቸው ነው። ስትሪት ካሜራ፣ አረ የእጅ ካሜራ በአንዱ አሁን እንግዲህ እዛ እስራኤል የሚኖር ሰው ቢቀርጽ ማለት ነው በህግ ያስቀጣል። በመመሪያ ደረጃ እንትን ተደርጓል። እስከ 5 ዓመትም እንትን ተደርጓል። ስለዚህ አሁን እንግዲህ እውነት እንዳያወጣ ነው። ከዛ አልተደበደብንም ለማለት ነው። በቃ አላለም ብቻ ለዛ ነው። እና የሚገርም ነው እንግዲህ ይሄ መርሃ ግብራችንን ስንጀምር ትናንትና ያነሳነው አንድ ቃል አለ፣ ታስታውሳላችሁ። ፕሮፌሰሩም በትናንትና ዕለት ያሳየናችሁ ያየነው፣ ባለፈውም ደግሞ ስናይ ያመጣናቸው ፕሮፌሰር በቪዲዮችን ላይ ማለት ነው። እኛኛው የቻይናዊ ካናዳዊ ቻይና ፕሮፌሰር ማለት ነው፣ ካናዳ የሚኖሩ እሳቸው በተናገሩት ላይ ፓክስ ጁዴይካ የሚል ቃል ትናንትና አንስተናል። በጣም ኢንተረስቲንግ፣ በጣም ደግሞ በአሁኑ ወቅት ማወቅ ያለብን ቃል ነው። ፓክስ ጁዴይካ የላቲን ቃል ሲሆን እንግዲህ የዛሬው መርሃ ግብራችንም አርዕስቱን በዛ ነው የሰጠሁት። ፓክስ ጁዴይካ ማለት የላቲን ቋንቋ ሲሆን ትርጉሙ የአይሁድ ሰላም ማለት ነው። ጁዊሽ ፒስ ማለት ነው። በጣም ይገርማል። It is modeled after historic term for enforced regional peace such as Pax Romana, የሮማን ፒስ ማለት ነበረ ድሮ። ከዛ ፓክስ ብሪታንያ ሲሆን የብሪቲሽ ሰላም ነበረ። ከዛ ደግሞ ፓስ አሜሪካና የአሜሪካ ሰላም ሆነ ማለት ነው። እና በየጊዜው ቃሉ እየተቀያየረ የሚሄድ ግን መሰረቱ የላቲን ፓክስ ማለት ሃርሞኒ፣ ትሪቲ ማለት ነው። ጁዴይካ ማለት እንግዲህ አይሁድ ማለት ነው። ያው የአሜሪካ ከሆነ አሜሪካ እያልን ማለት ነው። እና ፓክስ ጁዴይካ እንዴት ነው የሚመጣው የሚለውን ነገር ስናይ ወገኖቼ በጣም የሚገርም ነገር ነው የምናየው። እንግዲህ ታስታውሱ እንደሆነ ትራምፕ በመጀመሪያ ተርሙ እንደተመረጠ ወደ እስራኤል ሄዶ ነበረ። በጣም የሚደንቅ አቀባበል ተደረገለት። ከዛ በኋላ ያንን ተከትሎ እንደምታውቁት በዌስተርን ዎል ቆሞ ጸሎት ሲያደርግ አሳዩን የዓለም ሜዳዎች። ከዛ በምዕራቡን ግድግዳ ከተሳለመ በኋላ እሱን ተከትሎ ደግሞ ይሄ ሶስተኛው ቤተ መቅደስ እንዲሰራ የሚሰሩ ኢንስቲትዩቶች ደግሞ ወዲያው የእንትኑ የሶስተኛው ቤተ መቅደስ ሳንቲም ብለው ሸክል ልዩ ሳንቲም ከዚህ በፊት ተሰርቶ የማይታወቅ አሳተሙ። ይሄ ያሳተሙት ሳንቲም ላይ ገጹ ላይ ደግሞ በአንደኛው በኩል ዘ ግሬት ሳይረስ ኦፍ ፐርዣ የፐርዣ ንጉሥ ሳይረስ ያለበት፣ በአንደ ከሱ ጋር ጎን ለጎን ደግሞ ዶናልድ ትራምፕ ፎቶግራፍ አድርገው ለማንኛውም የአሜሪካ ፕሬዚዳንት ከዚህ በፊት ተሰጥቶ የማይታወቅን ነገር አድርገው አወጡት። ከሱ ጋር አብሮ የተያያዘው ነገር የታይም ፍላስክ የሚመስል እንግዲህ ሰዓት በዚህኛው ስለ ሰዓት ስንቆጥር በአንደኛው በኩል እንደዚህ እንግዲህ አልፈን ወደዛኛው በምንሄድበት ጊዜ የታይም ትራቨል ነው። ያለፈውን ወደዚህ የዚኛውን ወደዛ እንድንሄድበት ለማስመሰል በእንደዚህ አይነት አድርገው አውጥተውት ነበር። በጣም ይገርማል። እንግዲህ ምንድን ነው ይሄ? ዝም ብሎ አሁን ዶናልድ ትራምፕ እና ሳይረስን ያስታውሳል ማለት ብቻ ነው ሲባል አይደለም። ስለ ፓክስ ጁዴይካ ነው እንግዲህ እያወራን ያለው ነው እና ብዙ ነገር ትይዙበታላችሁ። አብራችሁን ቆዩ። እንግዲህ የቱ ፉልፊል 70 ዓመትን ህልም ለማስከበር እውን ለማድረግ ይህ እንግዲህ የቆጠሩት ከ1948 ዓ ም እስራኤል ከተመሰረተች ጊዜ ጀምሮ ያለውን ጊዜ ቆጠሩና ይሄ ለማሟላት ማለት ምንድነው? እስራኤል የተመሰረተችው እንግዲህ ሶስተኛውን ቤተ መቅደስ ወይም ቴምፕሉን ማለት ነው ለመመስረት ብለው ከዛ በላይ በኩል ሰላምን የምታሳይ
እርግብ ነጭ እርግብ ያው እንደምታዩት ዘንባባ ቅንዝንጣፊ ይዛ ስትመጣ ታያላችሁ። ይሄ እንግዲህ ኢትስ ኮልድ ፓክስ ጁዴይካ ነው ማለት ነው፣ የእስራኤል ሰላም። አሁን ምንድን ነው የእስራኤል ሰላም? አያችሁ፣ የእስራኤል ሰላም ምንድን ነው ብለን መጠየቅ አለብን። ዝም ብለን ናይቭሊ የእስራኤል ሰላም ለሁሉ ለዓለም ሕዝብ ሰላም ነው ወይ ብለን ማየት መቻል አለብን። እንግዲህ በጣም የሚገርመው እዚህ ጋር በአንደኛው ገጽ በኩል ቴምፕሉ ሶስተኛው ቤተ መቅደስ ሊሰሩት ያሰቡት አለ። ከዚህ በፊት ሁለቱ ቤተ መቅደሶች የመጀመሪያው በንጉሥ ሰለሞን ጊዜ የነበረው አለ። ከዛ በኋላ በኪንግ ሳይረስ ጊዜ ደግሞ የተሰራው አለ። አሁን ሶስተኛው ቤተ መቅደስ ደግሞ አለ እንግዲህ እና ሶስተኛው ቤተ መቅደስ አልተሰራም። እሱን ደግሞ እንግዲህ እንዲሰራ የሚያደርገው ዶናልድ ትራምፕ ነው። ኪንግ ሳይረስ የፐርዣው ንጉሥ እንዳደረገ እንደረዳን አሁንም ደግሞ ዶናልድ ትራምፕ ይረዳናል በሚል ነው። እንግዲህ አሁን እንግዲህ ይሄ የመጀመሪያው ያው የንጉሥ ሰለሞን ነው። ስለዚህ ምንም እሱ እንትን የሚያደርግ አይደለም። የሁለተኛው ጉዳይ ላይ ነው እንግዲህ ኪንግ ሳይረስ የሚመጣው ምን ነበር በዛ ጊዜ የተፈጠረው የሚለውን ስናነብ ዘ ፎል ኦፍ ባቢሎን ነው። ባቢሎን እንግዲህ ባቢሎንን በሁለት ይከፍላትና ታሪኩ ዘ ፎል ኦፍ ባቢሎን ኦከርድ በ539 ቢሲኢ የፐርዣን ንጉሥ የፐርዣን ኤምፓየር ኮንከር አደረገ። ማንን? ኒው ባቢሎናን ኤምፓየር ኮንከርድ። የኒው ባቢሎናን ኤምፓየርን ኮንከርድ አደረገ። ተመልከቱ። አሁን እንግዲህ ለምንድን ነው ቤንጃሚን ኔታንያሁ ወይም የአሁኑ ያሉት እስራኤሎች ይህንን ኪንግ ሳይረስን ጠቅሰው ወደውት ከትራምፕ ጋር ጎን ለጎን አይተውት አሁን ለሚመጣው ለእስራኤል ሰላም ያጯቸው ስንል በጣም ይገርማል። እንግዲህ ዘ ሰክሰስ ኦፍ ዘ ፐርዣን ካምፔን ሌድ ባይ ሳይረስ እንግዲህ የፐርዣኖቹ ካምፔን በማን እየተመራ ነበረ? በሳይረስ ዘግሬት። ሳይረስ ዘግሬት እንግዲህ አሁን የቴምፕል ኮይን የተሰራለት ንጉሥ ማለት ነው። በሱ የሚመራ ነበር። ብሮት አን ኤንድ ቱ ዘ ሬን ኦፍ ዘ ላስት ኔቲቭ ዳይነስቲ ኦፍ ሜሶፖታሚያ የሜሶፖታሚያን ንጉሥ አሸንፎ ማለት ነው። ኤንድ ጌቭ ዘ ፐርዣን ኮንትሮል ኦቨር ዘ ሬስት ኦፍ ዘ ፈርታይል ክረሰንት አሳልፎ ከዛ በኋላ እንግዲህ ያው እስራኤሎችን እንደረዳቸው ከዛ ወረድ ብለን ስናነባው ቱ ዘ ኢስት ዘ ፐርዣን ፖለቲካል ኤንድ ሚሊተሪ ፓወር ሃድ ቢን ግሮዊንግ አት ፒሪየድ ፔስ አንደር ዘ አኬሜዲያን ዳይነስቲ ምናምን እያለ እንዴት የድሮን ባቢሎን እንዴት እንዳሸነፈ ከባቢሎን እንዴት ነፃ እንዳወጣቸው ከዛ አሁን እንግዲህ ባቢሎን በአሁኑ እንደምታውቁት ባቢሎን እንግዲህ የቀድሞዋ ባቢሎን ኢራቅ ነች፣ የአሁኗ ባቢሎን አሜሪካ ነች ተብሎ ይታመናል። ስለዚህ አሁን ከባቢሎን በፊት ወጥተዋል። አሁን ደግሞ ከባቢሎን ይወጣሉ ማለት ነው። ያ የእስራኤልን አሁን እንግዲህ ሰላም የሶስተኛውን ቤተ መቅደስ ለመስራት ምክንያት ይሆናል ማለት ነው። ትራምፕ እዚህ ጋር እንደ ኪንግ ሳይረስ ከሆነ ባቢሎንን የሚጥል ከሆነ የአሜሪካን ውድቀት የሚያመጣ ነው ብለን ልንወስድ እንችላለን። እንደዛ ይመስላል። እንግዲህ አሁን በጣም የሚገርም ነው ማለት ትራምፕ የሚሰራው ለአሜሪካ ሳይሆን ለእስራኤል ነው የሚለውን ነገር እዚህ ጋር ኢን ኮንቴክስት እንግዲህ ከዚህኛው ከትርጉሙ ልንወስድ እንችላለን። በጊዜው ቤንጃሚን ኔታንያሁ በዚህ ጉዳይ ላይ እንግዲህ ተናግሮ ነበርና ከዚህ በፊት ማሳይተነዋል ደጋግመን። እዚህ ጋር ብሩኬ እኔ እንግዲህ ልጁ ነው የሚመስለኝ ይላል። የትራምፕ ሊሆን ይችላል ብሩኬ፣ እሱንም የምልበትን ዛሬ ያሳያል። ለማንኛውም እስኪ ከዚህ በፊት ያሳየሁት ቪዲዮ ነው። ቤንጃሚን ኔታንያሁ ፕሬዚዳንት ትራምፕ ልክ እንደ ሳይረስ ነው ብሎ የተናገረበትን ከዚህ በፊት ያሳየሁትን ቢሆን ላሳያችሁና በዛን ጀምር። This is the first time we meet in Washington, America's capital, after you declared, Mr. President, Jerusalem as Israel's capital.
And this was a historic proclamation, followed by your... እዚህ ጋር ደግሞ ስብሐት ለአብ ጥሩ እንትን ደግሞ አቅጣጫ ማምጧል። አሁን እንግዲህ እየመረመርን ነው። የአሁኗን ኢራቅን አሸንፎ እንግዲህ አሁን እንግዲህ አሸንፎ አሁን የአሁኗ ኢራቅማ ባቢሎን እኮ የአሁኗ ኢራቅ እኮ ያለፈችው እኮ ባቢሎን እኮ የነበረችው እኮ ድሮ ነው። ከዛ በኋላ በባቢሎንነቷ ባቢሎንነት እኮ አልቆየችም። በእስልምና ሃይማኖት ስር የነበረች ነች። ያችኛዋ አሸነፈች። የአሁኗ ኢራቅ የድሮዋ ማለት ነው። ኢራቅ ከወደቀች በኋላ ማለት ነው። ከዛ ባቢሎን እንግዲህ ሞደርን ዴይ ባቢሎን የምትባለው ያው እንደምታውቁት እንግሊዝና አሜሪካን ነው የምንወስደው። ምክንያቱም የባቢሎን ስርወ መንግስት ያው በቃ አሰራሩ ያንን ሲስተሙ የቀጠለባቸው ሀገሮች ወደ እነኛ ሀገሮች ስለሆኑ ማለት ነው። ኦኬ ይቅርታ። Bold decision to move the embassy by our upcoming National Independence Day. I want to tell you that the Jewish people have a long memory. So we remember the proclamation of the great king, Cyrus the Great, Persian king, 2,500 years ago. He proclaimed that the Jewish exiles in Babylon can come back and rebuild our temple in Jerusalem. We remember... የሚገርም ነው እንግዲህ። ስለዚህ ኢየሩሳሌም መጥተው ከግዞት በኋላ እንዲሰሩ ያስቻላቸው ሳይረስ ነው። አንተማውም በዚህኛው እንግዲህ አንተ ደግሞ በሱ መንፈስ የምትመራነ ስለዚህ ሶስተኛውን ቤተ መቅደስ እንሰራለን ተብሎ ነው እንግዲህ የተሰራው። አሁን እንግዲህ ስለዚህ ፓክስ ጁዴይካ የአይሁዶች ሰላም ነው ማለት ነው። የአይሁዶች ሰላም ግን በዛን ጊዜም የነሱ ሰላም አይደለም። ለዓለም ሕዝብ ሰላም ላይሆን ይችላል። በአሁኑስ የዓለም ሰላም ነው። ትራምፕ ነው ግን እንግዲህ ይህንን እንዲያደርግ እንዲሆንላቸው የሚያመጣው ማለት ነው። በጣም ነው የሚገርመው። ታዲያ ይህ በዚህ እንዳለ በጣም የሚገርም ነገር ነው ዛሬ የምናየው። ይህ በዚህ እንዳለ አሁን ይሄ በ13/3/26 የወጣ ነገር ነው ማሳያችሁ። ኒውዮርክ ፖስት ይዞት ወጥቷል። እንደገና ሌሎችም ጋዜጦች ይዞት ወጥቷል። ካላያችሁ በጣም ነው የምትገረሙት። ዶናልድ ትራምፕ ታይም ትራቭል አድርጎ ነው ያደርጋል ብለው ያመጣሉ። እንግዲህ ማለት ራሱ በቃ ሳይረስ ነው። ሳይረስ በጣም የሚገርም እኮ ነው። ታይም ትራቭል ማለት እንግዲህ በታይም ወደፊትና ወደ ኋላ መሄድ ነው። በኪንግ ሳይረስ ጊዜ መኖር ማለት ነው። ባይዘዌ አይሁዶቹ በተለይ እነኛ አሁን በዚህ በታልሙድ የሚያምኑት አይሁዶች በኢሪንካርኔሽን ያምናሉ። ማለት በፊቱ መንፈስ ወደዚኛው ሰው ላይ ተቆራኝቶት እንደገና ሪሊቭ ያደርጋል ብለው ያምናሉ። እና እንግዲህ ይህን ትራምፕን ማለት ነው ትራምፕ የኪንግ ሳይረስ ከዚህ በፊት እንግዲህ እንዳለው ማለት ነው መንፈስ በውስጡ አድሮ ኪንግ ሳይረስ ነው ውስጡ ያለው እኮ እንደማለት ነው። ታይም ትራቭል አድርጎ መጥቶ ነው እንጂ ራሱ ኪንግ ሳይረስ ነው ትራምፕ አይደለም ለማለት የሚዳዳ አርቲክል አውጥቷል። አያም ዘ ቾዝን ዋን ብሏል ትራምፕ። አዎ እውነት ነው። ሚካኤል ሉቱ ስብሐት እኮ በጣም የሚገርም ነው። ቅዱስ ሚካኤል ነው የሚጠብቀኝ ብሏል። ያላለው ነገር የለም። ለማንኛውም ኢን ፕሬዚዳንት ትራምፕ ታይም ዘ ትራቨለር ሴንቸሪ ኦልድ ስኬች እንግዲህ ሁለት ነገሮችን ነው ዛሬ የምናየው። 100 ዓመት በፊት የወጣ ስዕል ስኬች ማለት ነው በስተግራ በኩል የምታዩት እና በስተቀኝ በኩል ደግሞ ብዙ ዓመት እሱ የሚያስቆጠረ የልጆች መጽሐፍ። እነኚህ ሁለቱ በጣም በሚገርሙ ሁኔታ ትራምፕና ልጁን ማለት ነው ብሩኬ ይህንን ነው እንግዲህ ልጁን ጠቅሰው አሁን በዓለማችን እየሆነ ያለውን ነገር በደንብ በሚመስል ነገር አስቀምጦታል። ይሄ በጣም የሚገርም ነው። በጣም የሚገርም ነው። የሚያስደንቅ ነው። ምን እንደሆነም ራሱ እንግዲህ አብረን ነው የምንመረምረው። እኔ አልገባኝም። እስካሁን ድረስ እንግዲህ ለብዙ ዓመት ስመረምረው በነበረው ላይ ተመርኩዤ ተንተርሼ በዛ ላይ የኔን እነግራቸዋለሁ። እናንተም መርምሩት። በጣም የሚገርም ነገር ነው ግን የምናይበት። ለካ ዓለማችን ዝም ብሎ ይሄ ፊት ለፊት የምናየው ዜናው ቲቪው ምናምን ከሚነግረን ውጭ የጨለማ ማህበረሰብ የሚሄድበት መንገድ ከጀርባ ያለው ታሪክ
ዛሬ ወይ ትናንት ወይም የዛሬ አሜሪካ ስትፈጠር ምናምን ያለ ሳይሆን በጣም ወደኋላ ብዙ ጊዜ ያስቆጠረ ነው ብለን ሁሉም መጠየቅ አለብን። እንግዲህ እስኪ እነኝን ሁለቱ ስኬቾችና አንደኛውን ታሪክ ነው፣ አንደኛው ስኬች ነው። እነኝን እናመጣና በጣም እንነጋገራለን ማለት ነው። በጣም ብዙ ነገር ነው የምታዩበት። ያው ብሩኬም ሌሎቻችሁም ላይክ አድርጉ፣ አረ እያላችሁ ነው። ላይክ አድርጉ። በአሁኑ ወቅት 338 ሰው እያየን ነው። በ342 ሆነ። አሁን 204 ሰው ላይክ አድርጓል። ዘንግታችሁ ከሆነ ነው ካልወደዳችሁ ችግር የለም። ለማንኛውም እንቀጥል። ዘሰርፓንት ሲል ይላላም። ለማንኛውም እንቀጥል። መጀመሪያ ከዚኛው በስተቀኝ በኩል ካለው የልጆች መጽሐፍ የባረንስ ትራምፕ ማርቭለስ አንደርግራውንድ ጆርኒ ተብሎ በቻርለስ ሃዋርድ ጆንሰን ኢሉስትሬሽን ነው። እንግዲህ ስዕሎችም አለው፣ ታሪክ አለው፣ የተጻፈ መጽሐፍን እናመጣለን። በጣም የሚገርም ነው። የዚህን ጊዜ ትራምፕ አልተወለደም። የመጽሐፍ ሲጻፍ ልጁ አልተወለደም። ሚስቱንም እንትናን አላገባም። የአሜሪካ መሪም አልሆነም። ሀብታምም አባቱ ሆኖ እንደሆነ እንጂ ሲሆነው ነገር የለም። ስለዚህ ብዙ ዓመት በፊት ነው። ይሄ እንዴት ሊሆን ቻለ? ከዛ የመጀመሪያውም ስለዚህኛው በስተቀኝ ስላለው ስለ ባሮን ትራምፕ ማርቭለስ አንደርግራውንድ ጆርኒ የመሬት ውስጥ መንገድ እንግዲህ ልክ እንደ አንደርግራውንድ ትሬን ማለት ነው። ስለ እሱ የሚለውን እባብ ነው እንግዲህ መንገድ ውስጥ ለውስጥ የሚሄደዋል ወይም ትሬን ነው። የባቡር አንደርግራውንድ ትሬን ነው እንደዛ የሚሄደው። እሱን እናይና ከዛ በሁለተኛ ደግሞ ስለ ስኬቹ 100 ዓመት ስላስቆጥረው ስለ ስኬቹ ደግሞ የምንናገር ይሆናል ማለት ነው። ይሄ አሁን ሰሞኑን ሰዎች በጣም እየተነጋገሩበት ያለ ነገር ነውና ዊ ኦት ቱ ኖው ዛት። መጀመሪያ ስለዚህኛው እንግዲህ መጽሐፍ ስናነብ ባሮን ትራምፕ ኖቭልስ ይባላል። ይሄ መጀመሪያ እንግዲህ ዘ ባሮን ትራምፕ ኖቭል አር ቱ ቺልድረን ኖቭልስ፣ ሁለት የልጆች መጽሐፍት ናቸው የተጻፉት። ወገኖች ልብ አድርጋችሁ ይህ አሁን ትናንትና ትራምፕ ሲወለድ ወይም ልጁ ሲወለድ የተጻፈ አይደለም። በ1889 እና በ800 ነው የምናውረው 93 የተጻፉ የልጆች ታሪክ ናቸው፣ መጽሐፎች ናቸው። ባይ አን አሜሪካን ኦተር ማን ጻፈው? ኢንጎርሶል ሎክውድ የሚባል ሰው ጻፈው። አሁን እንግዲህ የትራምፕ ልጅ ስሙ ማን ነው? ባሮን ነው። የአባቱ ስም ትራምፕ ነው። ባሮን ትራምፕ ነው የትራምፕ ልጅ ስሙ። ስለዚህ ይህን መጽሐፍ አንብቦ ልጁ አባትየው አንብቦ በጣም ልጅ በመሆኑ በጣም ደስ ስላለው እኔ ትራምፕ ቢሆንም ስሜ ልጄን ባሮን እለዋለሁ ብሎ ሊሆን ይችላል። አዎ በቃ ሀፍ ቱ ጊቭ ሂም ዘ ቤኔፊት ኦፍ ዘ ዳውት። ምን ችግር አለ? አለልኝ፣ ምን ያስደንቃል? እንደዚህ ይባላል ልትሉ ትችላላችሁ። እንቀጥላለን። ዘይ ሪሜይንድ ኦብስኪውር አንቲል 2017 የሚስጥራዊ ማህበረሰቡ እንትን አድርጓቸው በብዛት ሰዎች እንዳያውቋቸው የተደረገ መጽሐፍ ነበር። ግን መጽሐፎቹ ያሏቸው ሰዎች አሉ። when they received media attention for perceived similarities between the protagonist and the US President Donald Trump and his son Barron። አሁን ሰዎች እንግዲህ በመጽሐፉ ታሪክ ውስጥ ፕሮታጎኒስት አለ ማለት ሂሮ አለ፣ ፕሮታጎኒስት አለ ማለት ሂሮው በጎ ነገር የሚያደርግ አሪፍ የሚያደርግ ሰው ነው እንግዲህ በመጽሐፍም በፊልም ምናምን ስናይ። ፕሮታጎኒስቱ ደግሞ ሂሮውን የሚቃወም ነው። ይሄ የትራምፕ ልጅ ተቃዋሚ ሆነው ባሮን ትራምፕ ተቃዋሚውን ሳይድ ይዞ ነው በዚህ መጽሐፍ ውስጥ የተጠቀሰው። እንግዲህ ሰዎች ትራምፕን ካዩ በኋላ ትራምፕ በመጀመሪያው ተርም ለምርጫ ሲወዳደር ከተመረጠም በኋላ ይህንን መጽሐፍ ብዙ ሰዎች ያነቡ የለ መጽሐፍ ወደኋላ ሄደው ይሄ ልጅ የልጁን አቲቲዩድ ምናምን ጸብ ሁኔታውን አዩና ከዚህ መጽሐፍ ጋር ይገናኛል እኮ ብለው እንትን አደረጉ ማለት ነው፣ ተናገሩ። እንግዲህ ሎክውድ ፓብሊሽ ዘ ፈርስት ኖቨል ትራቭልስ ኤንድ አድቬንቸርስ ኦፍ ሊትል ባሮን ትራምፕ። የመጀመሪያው መጽሐፉ ሎክውድ የሚባለው ደራሲ የመጽሐፉ ደራሲ ሲያሳትም ምን ብሎ የመጀመሪያውን ርዕስ ምን ሰጠው? ትራቭልስ ኤንድ አድቬንቸርስ ኦፍ ሊትል ብሎታል ራሱ እንኳን ሊትል ባሮን ትራምፕ፣ የትንሹ ባሮን ትራምፕ የአድቬንቸር እንግዲህ ጉዞ በቃ ብሎታል። ቀድም ብሩክ ያልከው እንግዲህ ሁኖውስ ሊሆን ይችላል። ኤንድ ሂዝ ወንደርፉል ዶግ ባልገር፣ ውሻ አለው ልጁ ባልገር በ1886 ኤንድ ከሱን ተከትሎ
የተጻፈው መጽሐፍ ኢትስ ሰኩዌል። ከዛ በኋላ ሁለተኛው መጽሐፍ ደግሞ ባረን ትራምፕስ ማርቨለስ አንደርግራውንድ ጆርኒ። አንደርግራውንድ የሚለውን እንግዲህ አስምሩበት። አንደርግራውንድ ውስጥ ለውስጥ በመንገድ ሳይታወቅበት የሚሰራው ስራ፣ ተግባር፣ ጉዞ እንደማለት ነው። እንግዲህ እሱን መጽሐፍ ደግሞ አከታትሎ በ1993 ሰውየው አተመው። አልጨረስንም። ዘ ኖቭል ሪካውንት ዘ አድቬንቸርስ ኦፍ ዘ ጀርመን ቦይ። ኦኬ አሁን እንግዲህ ታሪኩ ስለማን ነው? ስለ አንድ ጀርመን ዊልም ሄንሪክ ሰባስቲያን ቮን ትሩምፕ ስለሚባል ሰው ነው። ሃሎ አያችሁ፣ እነኚህ አሁን የምናውቃቸው አይሁዶች መሰረታቸው ጀርመን ነው፣ የሚናገሩት ይዲሽ ነው፣ ከጥንታዊው ከመጽሐፍ ቅዱሱ አይሁድ እምነት ጋር ግንኙነት የላቸውም ስንል ብዙ በኢትዮጵያዊ ምስክርነት እንግዲህ በኢትዮጵያ ምስክርነት አለም ዘ ኒው ወርልድ ኦርደር ዶክመንተሪ ሂትለር ሳይንቲስቶች ወደ ቲቤት የሄዱበት የነሱ ዘር ከመላእክት ዘር እንደሆነ እንደተዳቀለ መሆኑ የሰው ልጆች ጋር በመዳቀላቸው የመላእክት ባህሪያቸውን አጡ ምናምን የሚለው ነገርን እንግዲህ ፊልሙን ካላያችሁት ሄዳችሁ ዩቲዩብ ላይ ታገኙታላችሁ። ጀርመን የትኛው ጀርመን ፓርት ደግሞ የሚለውን በጣም ይገርማል ወገኖች፣ በጣም ነው የሚገርመው። ዝም ብሎ በአጋጣሚ አይደለም ዶናልድ ትራምፕ የመጣው እዚህ ስልጣን ላይ፣ በአጋጣሚ አይደለም ሞልድ ሰደን አሁን ለእስራኤል የቆመው በአጋጣሚ አይደለም። በዚህ ዘመን በሙሉ ዛዮኒስት የሆኑትን ሰዎች አካባቢው ፖፑሌት ያደረገው በአጋጣሚ አይደለም። ከኪንግ ሳይረስ ከጋራ ያመሳሰሉት በአጋጣሚ አይደለም። አሁን ከኢራቅ ጋር ጦርነት የገቡት በአጋጣሚ አይደለም። ምንም በአጋጣሚ አይደለም። የምንመረምረው ለዚህ ነው። እንቀጥላለን። ቦይ እንግዲህ ዊሊያም ሄንሪክ ሰባስቲያን ቮን ትራምፕ ስለሚባል ልጅ ነው የተጻፈው። ታሪኩ ከስለዛ ነው። ሁጎዝ ባይት ባረን ትራምፕ ሙሉ ስሙ የዛ ሲሆን ግን ባረን ትራምፕ ስለሚባል ልጅ ነው ታሪኩ። አዝ ሂ ዲስከቨርስ ዊርድ አንደርግራውንድ ሲቪላይዜሽን። ሄሎ አሁን እንግዲህ ወገኖቼ በጣም የሚገርም ነው። እንግዲህ ከጥፋቷ በኋላ የሰጠሙት ጥፋቷ የተላከባቸውን ዘ ኒው ወርልድ ኦርደር ዶኩሜንተሪ ላይ አይተናል አይደል? ስለ እነኛ ወንድሞች ሄዳችሁ እኔ ብዙም እዛ ላይ እንድንቆይ አልፈልግም። የአንደርግራውንድ ሲቪላይዜሽን ከመሬት በታች ያሉ የወደቁ መላእክታን ምናምን ሲቪላይዜሽን ስላለ እዛ ነው ይሄ ልጅ ሄዶ ያገኛቸዋል፣ ያያቸዋል። ስልጣኔ ሲቪላይዜሽን ስለዛ ነው እንግዲህ አድቬንቸር የተባለው። ኦፌንድስ ዘ ኔቲቭስ ነዋሪዎቹ ይቀየሙታል። ፍሊስ ፍሮም ሂዝ ኢንታንግልመንት ከዛ በኋላ ሊተናኮሉት ይፈልግ። ምን አይነት ፍጥሮች እንደሆኑ እንግዲህ አስቡት። ከመሬት በታች የሚኖሩ ፍጥሮች ዊዝ ሎካል ወመን ኤንድ ሪፒትስ ዚስ ፓተርን አንቲል አራይቪንግ ባክ ሆም አት ካስል ትራምፕ። ከዛ አምልጦ ከዛ የሆነች ሴትዮ ረድታው ወደ ካስል ትራምፕ ሄዶ ይድናል ማለት ነው። ዶናልድ ትራምፕ ዶናልድ ትራምፕ ቤት ነበር የሚኖረው? ትራምፕ ታወር አይደለም የሚኖረው? የትኛው እስኪ የአሜሪካ መሪ ምናምን ወይም የአራ ቢሊዮነር ዘምናምን ታወር ዘፊሊፕ ታወር ዘምናምን ታወር የሚባል ዘምናምን ካስል ንጉሥ ሳይሆን እንደ ንጉሥ ታወር ብሎ የሚጠራ ታውቃላችሁ? የለም። ዶናልድ ትራምፕ ታወር ዶናልድ ታወር ይባላል። ታወር ማለት እንግዲህ ካስል ማለት ነው፣ ቤተ መንግስት ማለት ነው። ይሄ መጽሐፍ መቼ ነው የተጻፈው ወገን? በ1889 በጣም ይገርማል እኮ። ዘ ኖቨል ዌር ፓርት ኦፍ ትሬንድ ኢን ዩኤስ ችልድረን ሊትሬቸር። ከዛ ባለው አንብቡት። ይህን ተከትሎ እንግዲህ አለስ ኢን ዘ ወንደርላንድ ላንድ ዘ ሉዊስ ካሮል ምናምን መጽሐፎች አንደርግራውንድ ከታች የሚወጡ ማጂክ የሚያሳዩ ምናምን እንግዲህ የጨለማ ማህበረሰብ ከወደቁት መላእክት ጋር ያለውን ህብረት የሚያሳዩ ለልጆች የተሰሩ ፊልሞች በሙሉ አከታትለው ከዛ በኋላ እንደ ፋንታሲ ተደርገው ወደዚህ ዓለም የመጡት በሙሉ ይለናል። እንግዲህ መሰረቱ የባረን ትራምፕ መጽሐፍ ነው። በጣም ይገርማል ወገኖቼ፣ በጣም የሚገርም ነገር ነው እየተነጋገርን ያለ ነው።
ይሄ መጽሐፍ አሁንም አማዞን ላይ ታገኙታላችሁ። ዘ ባረን ትራምፕ ኮሌክሽን ተብሎ ትራቨል ኤንድ አድቬንቸር ኦፍ ሊትል ባረን ትራምፕ ኤንድ ሂዝ ወንደርፉል ዶግ ባልግ ምናምን ማንበብ ትችላላችሁ፣ መግዛት ትችላላችሁ። አዎ ሀብቴ እሱን ነው እኮ ዘ ሬፕቲሊያን ድራኮ ዜር ሊቭ አመንጋስ ይላል ሀብቴ። እውነትም ይህን ነው እንግዲህ ምን ነው ታዲያ ምን ያስገርማል ብትሉ እንደገና ደግሞ ሪንፎርስ ላደርግላችሁ እዚህ ጋር በ2017 እንግዲህ ዘ ቡክ ዌር ሪዲስከቨርድ እንደገና ሰዎች ብለው መመርመር ጀመሩ። ዶናልድ ትራምፕ የዶናልድ ትራምፕ ልጅ ባሮን ነው እንዴ ማለት ጀመሩ። እንዴት ነው ይሄ ነገር እንዴት ነው? ከዛ አሉ ከአይሁዶቹ ጋር ያለውን ከዛዮኒስቶቹ ጋር ያለውን ንብረት መመርመር ጀመሩ። ሰዎች ይመረምራሉ። መረመሩና ከዛ ምን አሉ? ጄሚ ፉለር ሮት ፖለቲኮ ጋዜጣ ላይ ምን ብሎ ጻፈ? ፖለቲኮ ባሮን ትራምፕ ኢዝ ፕሬሽስሊ ሬስለስ ነው በጣም እና እንትን ነው በቃ ፕሪኬስ ሬስለስ ቀጭቃዣ ልጅ ነው ባሮን ትራምፕ and prone to get in trouble. He often mentions his massive brain and have a personalized insult for most people he meets. ትላልቅ ሰዎችን ከዚህ በፊት ሲናገር ሁሉ አይታችሁታል። አንዳንድ ጊዜ ያሁን የዶናልድ ትራምፕ ልጅ እሱን ያንተን ያደርግና ፉለር ኦልሶ ይላል። ፉለር እንግዲህ የዚኛውን የመጽሐፉን የ1889 ዓመተ ምህረት መጽሐፉን ደግሞ ያስታውስና ይሄኛውም ደግሞ በዚህ መጽሐፍ ላይ ያነበብ ነው። ፉለር ኦልሶ ኖትስ ዛት ባሮን ትራምፕ ሊቭስ ኢን አ ቢልዲንግ ኔምድ አፍተር ሂምሰልፍ ካስል ትራምፕ በሚባል ነው የሚኖረው። ይሄ እንዴት ነው ሊመሳሰል የሚችለው ብሎ ይህን የሚያህል ትልቅ ፖለቲኮ የሚባል ጋዜጣ በጊዜው ጠይቋል በ2017 while the real life Donald Trump እውነተኛው ዶናልድ ትራምፕ ግን used the pseudonym John Trump ትክክለኛው የባሮን ትራምፕ የዶናልድ ትራምፕ ልጅ pseudonym John Trump in 1880s. Krista Rota noted in news that Baron Trump adventure begins የት ነው የሚጀምረው? ሃሎ የባሮን ትራምፕ adventure begins in Russia. Ryota also mentioned another book of Lockwood 1919, The Last President. Hello, The Last President ብላ ሁሉ በዚህ በሎክውድ ውስጥ በዚህ ተጽፋለች። በዚህ ወር ትራምፕ might be the last president እያሉን ነው። In which New York City is riven by protests following the shocking victory in the 1896 presidential election populist candidate ምናምን። ኦኬ በጣም የሚገርም ነው። ከዛ ወገኖች አሁን እንግዲህ ስለዚህኛው ነገርኳችሁ በስተቀኝ በኩል ስለምታዩት ስለ ልጁ ስለ ባሮን ትራምፕ እና ስለ 1886 ነው 89 ስለተጻፈው መጽሐፍ ይገርማል። ሊመሳሰል ብለን እንትናል ነው እሱ እንግዲህ በ2017 ሰዎች ተገርመውበት ያለፈ ነው። አሁን ደግሞ ሰሞኑን ወገኖች ይሄ በ13 ማርች ዘ ዴይሊ ሜል ሌሎቹም ጋዜጦች ይዘውት ወጥተዋል። በጣም ሰዎች እየመረመሩ ነው። ይሄኛው ደግሞ መጽሐፍ ሳይሆን ስኬች ነው፣ ግን በመጽሐፍ የተቀመጠ ስኬች ነው። 100 ዓመት የሞላው ስኬች። ይሄ ስኬች ወገኖች በጣም የሚገርም ነው። እዚህ ስኬች ላይ ትራምፕ የሚባል ጽፈት ተጽፎበታል። ይሄን ስኬች የምታዩት ስኬች ላይ 100 ዓመት በላይ የሞላው ነው። እሱ ብቻ አይደለም። ኤሮስ ይላል። ኤሮ ትራምፕ ይላል በስተኛ በኩል፣ ኤሮ በስተግራ በኩል፣ በስተቀኝ በኩል ትራምፕ ይላል። ምንድን ነው የምናየው ስንል ሰረገላ ነው የምናየው። በጣም የሚገርም ነው እኮ ወገኖች፣ በጣም የሚገርም ነው ስንመረምር። ሚስትሪየስ ትራምፕ ኤርሺፕ አፒርድ ኢን 100-year-old ስኬች ቡክ ስፓርክስ ታይም ትራቭል ቲዎሪስ። አሁን ብዙ ሰው የተጨነቀው ስለ ታይም ትራቭል ነው። በቴክኖሎጂ አላቸው እንዴ ወይስ የላቸውም ነው። እኛ ግን በመንፈሳዊ ይዘት ነው የምንመረምረው ወገኖች። በጣም የሚገርም ነው። በመንፈሳዊ ይዘት ነው የምንመረምረው። ታዲያ እንግዲህ ዘ ካሊፎርኒያ ፖስትም ይህን ጥያቄ ጠይቋል። ኢዝ ፕሬዚዳንት ትራምፕ ታይም ትራቭለር? እንግዲህ በዛዮኒስቶቹ አይሁዶች ሳይረስ ነው ብለዋል። ታይም ትራቭል አድርጎ መጣ ነው። እዚህ ጋር አሁን እንግዲህ ያንን አሁን እንግዲህ እነኚህ ኢቫንጀሊስቶቹ በአሜሪካኗ ክርስቲያን ዛዮኒስቶቹ ይህንን ሊቀበሉ ይችላሉ።
ሴንቸሪ ኦልድ ስኬች ስፓርክስ ኒው ኮንስፓይረሲ ቲዮሪ። አይ ኮንስፓይረሲ ቲዮሪ እንመልከተው እስኪ። ሙቭ ኦቨር ሳይንስ ፊክሽን። ሳይንስ ፊክሽን ወግድ በሉትና ዘ ኢንተርኔት ቲንክስ ዶናልድ ትራምፕ ማይት ሃቭ ክራክድ ታይም ትራቭል A discovered trove of 100 years old sketch 100 ዓመት የሞላው ቅድም ያሳዩአችሁ ስዕል ማለት ነው። በደንብ ነው የምንመረምረው። ባይ ቅድም እንግዲህ የተነጋገርነውን ስለ ጀርመን አስባችሁታል እንዳትረሱ። ባይ ፕሩዥያን ቦርን አርቲስት አጠይቁኝም እንዴ ፕሩዥያን እንዴት ነው ብላችሁ። ፕሩዥያን ቦርን አርቲስት ቻርለስ ዱልኮ ኩድ hold clues that the former president and his son እንግዲህ ገና ሁለተኛ ተርም እንኳን እንትን ሳይባል በፊት ነው ይህንን ጥያቄ መጠየቅ የጀመሩ። በሁለተኛው ተርም አልተመረጠም። ዘ ፎርመር ፕሬዚዳንት ከተመረጠ በኋላ የመጀመሪያው ወረደ። ከዛ ባይደን ተመረጠ። በባይደን ጊዜ ነው አሁን ኢንፎርሜሽኑ ሰዎች ማንበብ የጀመሩት። ኦኬ holds clues that former president and his youngest son Barron could be hopping through the decades observers suggest እንግዲህ ዓመታት ሴንቸሪስን እያለፉ የመጡ ሰዎች ናቸው ማለት ነው። እንዴት ነው ይሄ ነገር ብለው ሰዎች እየጠየቁ ነው። ጀሉኮ who died እንግዲህ ይህንን ስዕል የሳለው ሰውዬ ቻርለስ ጀሉኮ የሞተው ሰውዬ በስንት ዓመተ ምህረት ነው? በ1923 ነው። በ2000 ዓመተ ምህረት እንኳን አልገባም። በ1923 ነው ሰዓሊው የሞተው። በጣም የሚገርም ነው። was obsessed ሰዓሊው ደግሞ በጣም ከሚወደው ነገር ማለት ነው ከሚወደው ስዕሉን የሳለው 100 ዓመት በፊት ነው። ስዕሉን ከሳለ 100 ዓመት በፊት ነው። የሞተው በ1923 ነው። ሰውየው በጣም ኦብሰስድ ነው። እንግዲህ ዶናልድ ትራምፕ 80 ዓመቱ ነው ገና። ስለዚህ 80 ምናምን አለፈው መሰለኝ። ስለዚህ አልተወለደም ዶናልድ ትራምፕ። ልጁ ተውት፣ አልታሰበም ጭራሽ። ዶናልድ ትራምፕ አልተወለደም ሲሳል ይሄ ስዕል። ይሄ ሳዩ በ1923 ዓመተ ምህረት የሞተው ይህን ቅድም ያያችሁትን ስዕል የሳለው ሰውዬ በጣም ኦብሰስድ ነው። ስለ ኤሮስ ምንድን ነው ኤሮስ የሚለውን እንመጣበታለን። ኤሮስ ብዛር ፍላይንግ መሽንስ ናቸው፣ የሚበሩ አካላት፣ የሰረገላዎች ዛት ሉክት እንደ ባሉንም ፓርት ባሉን ፓርት ኤሮፕሌን ፓርት ስቲም ፓንኪ ፋንታሲ የሚመስሉ የሰማይ ሰረገላዎች። በዛ በቃ በጣም እሱን የሚወድ ነው። አሁን እንግዲህ ከዛ በኋላ ወረድ ብላችሁ ስታነቡት ዶናልድ ትራምፕ እንግዲህ ታይም ትራቭል ምናምን የሚለውን እሱን ለጊዜው እንያዘውና የዶናልድ ትራምፕ አሁን ታይም ትራቭል የሚያደርገው ቴክኖሎጂ ዶናልድ ትራምፕ እጅ ገብቷል። ወይም የእሱ ቤተሰቦች ይህንን እንግዲህ ማለት ሲፈልጉ 1920 ሲፈልጉ 1880 ሲፈልጉ ወደፊት ምናምን የሚሄዱበት ታይም ትራቭል መሽን አላቸው የሚለውን እንትን እዛ ላይ እንደ ኮንስፓይረሲ ቲዮሪስት እንትን ለማለት ለማሳመን ማለት ነው። የዶናልድ ትራምፕ አጎቱ ሞቷል። እሱም የኤምአይቲ ፕሮፌሰር የነበረው ጆን ጂ ትራምፕ በዚህ ጉዳይ ላይ ከኒኮላ ቴስላ ጋር ጽሑፍ ጽፏል፣ አብሮ ይሰራ ነበር ብለው ይህንን እውነት ነው የሚሞግቱ ሰዎች አሉ። ይህ እንግዲህ እውነት ይሁን አይሁን እኔ የኛውን መንገድ ልሄድበት አልፈልግም፣ ኤቪደንሱም የለኝም። ለማንኛውም ሌላውን የምመረምረውን አቅም ያለንን ቦታ ላይ ብቻ እንሂድ። እንግዲህ ፕሩዣ የት ነው? ፕሩዣ እንግዲህ የሰውዬን ይህን ስዕል የሳለው ሰውዬ የሚኖረው ፕሩዣ ነው። ፕሩዣ ነው። ከዛ እንደገና ደግሞ የኤሮስ ፍቅር አለው። የሰማይ ሰረገላ በጣም ይወዳል። ፕሩዣ እንግዲህ በግልጽ እንደምታዩት ጀርመኒ። የት እንደሄድን እንደሆነ እያያችሁ ነው ወገኖች። በጣም የሚገርም ነገር እኮ ነው። ዘኒው ወርልድ ኦርደር ዶኩሜንተሪ ሄዳችሁ ማየት አለባችሁ በዛሬው ሌሊት። ስለዚህ ነው was a German state centered on a northern European plain. ኖርዘርን ዩሮፒያን ፕሌን ላይ ያለ ማለት እንግዲህ ፕላታማ ምድር የጀርመን የዛ መሬት ላይ ያለ ቦታ ነው ፕሩዥያ። It originates from 1525 Secularization Act of the Prussian part of the state of the Teutonic Order። ከዛ እንግዲህ ሙሉ ታሪክ ውስጥ ታገኙታላችሁ። አሁን እዚህ ጋር ወገኖች ይህንን ዘ ኮት ኦፍ አርምሱን ምልክቱን ሁሉ ተመልከቱና ይሄ የኮት ኦፍ አርምስ ይሄ
እንግዲህ ዱዋሊቲን የሚያሳየው ብዙ ጊዜ በዚህ ጉዳይ ላይ ይጄበታለሁ። ዱዋሊቲን የሚያሳየው አሞራ ምልክታቸው መሆኑን እዩ። እሱ ብቻ አይደለም ወገኖች፣ አሁን በእስራኤል ላይ ከድሮ ጀምሮ ከአንዱ ፕራይም ሚኒስተር በስተቀር ማለት ነው ሁል ጊዜ የሚቀመጡት ከእስራኤል የምትመለከቱ ለዚህ ምስክር ናቸው፣ አሽከናዚ ጂውሶች ናቸው። ማን ነው ይስሐቅ ማን ነው የሚባለው የተገደለው? እሱ ብቻ ነው ያሉ ነው። እሱ ነው ይስሐቅ የሚባለው ነው አይደል የሚሞተው? ወይስ ተሳስቻለሁ? እሱ ብቻ ነው ያሉ ነው። እሱ አይ ቲንክ ሜዲትራኒያን አራኖ ነው ምናምን ነው የነበረው። ሌሎቹ በሙሉ ስልጣን ላይ የሚቀመጡት ሁሉም ከየትኛው የአይሁድ ዘር የሚመጡ ናቸው? ከአሽካናዚ ጁስ ነው። አሽካናዚ ጁስ እንትናቸው መቀመጫቸው በብዛትም እስከዛሬ ድረስ ካሉት የት ነው? ፕሩዥያ ነው። ተመልከቱ እንግዲህ ቋንቋቸው ምንድን ነው? ይዲሽ ነው። ይሄ ነው የዚህ ሀገር ቋንቋ ነው። ጀርመኖች አይደል፣ ጀርመንኛ አለ ግን ፕሩዥያዎች የሚናገሩት ቋንቋ ነው። ተመልከቱ። while many Ashkenazi Jews lived in Persia in the later centuries, the population originated in German, Rhineland and northern France. ተመልከቱ እንግዲህ ጉድ ኔም ኦሪጂን አሽካናዚ ማለት ራሱ የቋንቋ አሽካናዚ ሲባል አሽካናዚ ማለት ትርጉሙ ምንድን ነው? is the traditional Hebrew name for Germany. እንደውም በሂብሩኛ ጀርመን ማለት ነው። the Jewish of German origin ማለት ነው አሽካናዚ ማለት። ይስሐቅ ራቢን ይስሐቅ ራቢን ነው የተገደለው። ስላልሆነ ነው የገደሉት የሚባል አለ። በራሳቸው ሰዎች ነው የገደሉት የሚባል ነገር አለ። እሱን እንተው ለጊዜው። ኮኔክሽናቸው ምናምን ያስቀምጣል። እንግዲህ የዶናልድ ትራምፕ አጎቱ አብሮ ይሰራ ነበር የተባለው ይሄ ነው። ኦኬ ታዲያ ሁለተኛው ስዕል ያሶዬ የሳለው ከዚህ አንደኛው ይሄ ነው። አንደኛው ይሄ ነው። ያው በስተጎን በኩል ደግሞ የሳለው ይሄኛው ሰውዬ ፐርሺያው ሰውዬ የሳለው ትራምፕ ብሎ ከላይ ሰውየው ልብ አድርጉ እንግዲህ ከትራምፕ ጋር ምንም የሚያገናኘው ነገር የለም። ሰውየው ትራምፕ አይደለም ስሙ። ምንም ከትራምፕ ጋር የሚያገናኘው ነገር የለም። ግን ምን እጠረጥራለሁ መሰላችሁ? ይሄ ሰውዬ ሚስጥሩን ያውቀዋል። በወደፊት የሚመጣ ነገር ነው የሳለው። ወደፊት የሚሆን ነገር ነው የሳለው። ራያቸውን ህልማቸውን ነው የሳለው። ትራምፕ የሚለው ትርጉም አለው ለነሱ፣ ለእኛ ከሚሰጠን በላይ። ምንድን ነው ያደረገው? ሁለት እንግዲህ ሰረገላዎች በሉት ማለት ወይም ደግሞ የሚተኮሱ ባሉኖች ናቸው። እነኝህ ደግሞ የሚመስሉት የመብረሪያ ባሉኖች፣ ታይም ትራቭል ማድረጊያ ባሉኖች። ተመልከቱ። ዓመተ ምህረት በሚመስል 590 አልገባኝም። አምስቲል ወርኪንግ ዩኒት ነው አይደለም 4590 ይላል በአንደኛው በኩል 4590 ይላል። በዚህኛው በኩል ደግሞ 1705 ነው ምናምን የሚል አለ ዓመተ ምህረት ተጽፏል። በዚህኛው በኩል ኦኬ ሆመር ትራምፕ ይላል። ሆመር ትራምፕ ይላል። ተመልከቱ እንግዲህ ሆመር ትራምፕ ይላል። አንደኛው ወደ ሰማይ፣ አንደኛው ወደ ቁልቁል ነው እየሄዳሉ። በጣም ነው የሚገርመው። አንደኛው ወደ ሰማይ፣ አንደኛው ወደ ቁልቁል ማለት ዋት ጎዝ አፕ መስት ካም ዳውን። በጣም ነው የሚገርመው። እኔ እንደሚመስለኝ ሆመር የተባለው ያወጣውን ትራምፕ የሚባለው ያወርደዋል ነው። እንግዲህ አላውቅም፣ እኔ ዝም ብዬ ነው የማነበው ከዚህኛው ላይ። ሰውየው ኤሮስ ይወዳል ተብሏል። ስለ ኤሮስ በጣም ኃይል ፍቅር አለው ተብሏል። የሳለው ሰውዬ እንግዲህ ሞቷል። ከሞተ 100 ዓመት በፊት ነው የተሳለ ስዕል ነው ማሳያችሁ። አዛባብ ሶቢሎ ታንክ ዩ። ኤሮስ ማለት እንግዲህ ኤሮዳይናሚክስ ማለት ነው። እንግዲህ ከአየር ጋራ ከአውሮፕላን ጋራ ምናምን የሚያያዝ ነው እና በዚህ ነገር ላይ ኦብሰስድ የሆነ ነው። ታይም ትራቭል ያሉት ለዚህ ነው። እንቀጥል እንግዲህ አሁን ጠለቅ እያልን ደግሞ ስንገባ ዘ ኮንሰፕት ኦፍ ፓክስ ጁዴይካ። ፓክስ ጁዴይካ ማለት እንግዲህ የአይሁድ ሰላም ማለት ነው ብለናል። በጣም ዝም ብላችሁ አዳምጡ። ዘ ኮንሰፕት ኦፍ ፓክስ ጁዴይካ ዋነኛው ትምህርታቸው እቅዳቸው የአይሁድ ሰላም የሚመጣው ምን ብለው ያምናሉ እነዚህ ሰዎች?
መጀመሪያ አይሁድ ናቸው ነው ወይ ነው ብሎ በአይሁድ ስም የሚነግዱ ናቸው ነው አይሁድ ናቸው የሚለውንም እሱን እንትን ውስጥ አስቀምጡልኝ። ግን the contest of the fall of America የአሜሪካ መውደቅ is a geopolitical and eschatological theory ትናንትና ስለ ኤስኮቶሎጂ ትናንትና ተነጋግረናል። ፕሮፌሰሩማ ነግሮናል። theory suggesting that the era of US-led global dominance ፓክስ አሜሪካና is ending የአሜሪካ ትልቅ መሆን ያከትምና will be replaced by a new world order centered around Israel. የዊዮን ጋዜጣም ራሱ ሚዲያም ራሱ ከዚህ በፊት ዘግቦታል። ከዛ ጋር አስቀምጥኩላችሁ። ለዚህ ነው ወገኖቼ አይገርማችሁ? እኔ በጣም ነው የሚገርመኝ። አሁን ያለንበት ታይም የመርከቦች ክንፍ የሚጋጭባት ታላቋ ባቢሎን ወደቀች የሚሉት ይህንን ታይም ይሆን ወገኖቼ? ይሄ ታይም ይሆን? በጣም የሚገርም እኮ ነው። የሚገርም ነገር እኮ ነው ምን እያየን ያለ ነው። እንግዲህ this theory poses a transition of power where Israel emerges as the final global superpower, often linked to technological surveillance. Technological surveillance, AI-driven control. በኤአይ በሰርቬይለንስ የኛ መንግስት ወዴት እየወሰደን እንደሆነ ታውቃላችሁ። ዲጂታል አይዲ ሰርቬይለንስ ምናምን ኤአይ ምናምን ሲል ወደ እስራኤል አሁን እንግዲህ ዛዮኒስቱ እስራኤል ወዳለበት ቁጥጥር ስር የዓለምን ህዝብ በሙሉ እየማገዱት በቴክኒክ በስልት እየሆነ ምናየው ፓክስ ጁዲየካ ላይ ነው ማለት ነው። ፕሮፌሰሩም የተናገረው ይሄንን ነው። መሸወድ የለብንም። በጣም የሚገርም ነው። እንግዲህ this is what basically we are talking about. ፓክስ ጁዲየካ ማለት ነው የድሮ ባቢሎን አለች፣ ኢራቅ ሳይረስ ያላቀቃቸው። አሁን እንግዲህ ጄምስ ታውን ሄደው እንግሊዞቹ ዘኒው አትላንቲስ ብለው ወገኖቼ ዘኒው አትላንቲስ ብሎ ሰር ፍራንሲስ ቤከን አሜሪካን ሲመሰርት ማለት ነው። ሲመሰርት ዘኒው አትላንቲስ ሲል ዋት ኢዝ ኦልድ አትላንቲስ ብለን መጠየቅ አለብን። ዋት ኢዝ ዘ ኦልድ አትላንቲስ? ለዚህ ነው ኒው ወርልድ ኦርደር ኢትዮጵያን ዶኩሜንተሪ ላይ ዘ ኦልድ አትላንቲስማ በጥፋት ውሃ ጊዜ የጠፉት ሂትለር ያገኛቸው የሄዱት ከምድር በታች ቅዱሳን መላእክት የዘጉባቸው የሚኖሩበት ነው። በመጨረሻውን ዘመን የሚወጡበት ጊዜ አለ። ዛት የነሱ የገነቡት የሰሩት ቦታ ዛት ኢዝ ኦልድ አትላንቲስ። እውቀታቸው ጥበባቸው ምናምን የተማሩት ከዛኛው በኩል መሆኑ የእግዚአብሔር በመሆኑ ምክንያት የእግዚአብሔር ትክክለኛዋ ለሰው ልጅ የምትጠቅም የነበረች ጥበብ ወደ ባለቤቷ ወደ እግዚአብሔር እና ወደ ሰማይ ተመለሰች። ከዛ በኋላ መጽሐፈ ሄኖክ እንደሚነግረን በምድር የቀረው እውቀት በሙሉ ጥበብ በሙሉ ለሰው ልጆች ሞትን የሚያመጣ የቁልቁሊት መንገድ ነው። አያችሁ፣ ፓክስ ጁዲየካ ፓክስ ይህን ነው። አያችሁ ይህን ስዕል በደንብ ይዩት። አይገርማችሁም ወገኖች? ስለዚህ ትራንዚሽን ነው። ዘ ኦልድ ባቢሎን ከዛ ኦልድ ባቢሎን ሲወድቅ ዘኒው ባቢሎን መጣ። ታላቋ ባቢሎን አሁን አሜሪካ ነች። የተመሰረተችው ኦልድ ባቢሎንን እንግዲህ የእንግሊዝ ንጉሳዊ ቤተሰብ መሰረታቸው ጀርመን ነው። ባትንበርግ ጀርመኒ ነው። ከጀርመን መጡ እንግሊዝ እነ ፍራንሲስ ቤከን ፍሪሜሰኖቹ ሄዱ አሜሪካን ጄምስታውን ሄደው መሰረቱ። የራሳቸው ሰዎች በራሳቸው ሲስተም አደረጉ። አዲስ ኦርደር በዓለም ላይ እንዲመጣ ቀስ ብለው ጊዜያቸውን ፈስደው ሰሩ። አሁን ደግሞ ትራንዚሽን ታይም ነው። ሌላ ባቢሎን መፈጠር መቻል አለባት።
እችኛዋ እንግዲህ ለሐሳዊ መሲህ የምትዘጋጀው ለአውሬው የሚገለጽባት ዲያብሎስ የሚሰራባት ሌላ ኦርደር በዓለማችን ሌላ ስርዓት በዓለማችን ይመጣል። ይሄ ነው አሁን ጊዜው። ያ በዛ ጊዜ አሁን እንግዲህ በዓለም ላይ በሃይማኖት ስም አይሁድ ሳይሆኑ አይሁድ ነን ለሚሉት ማለት ነው ሰላም በሰላም ሰላም እያሉ ይሰብካሉ። ግን ሰላም አይደለም። በቴክኖሎጂ ሰበብ በቁጥጥር ስር የሚያስገቡን ነው። ባሪያ የሚያደርጉን ነው። በእኛ ላይ የሚሰለጥኑብን ነው። የአውሬው ምልክት የሚያስደርጉብን ነው። ቺፕ የሚወጉብን ነው። አያችሁ፣ በጣም ነው የሚገርመው። ታዲያ ይሄ 100 ዓመት የተሳለው ስዕል ማለት ነው በጣም ነው የሚገርመው። ትራምፕ ሰረገላ አለው። አያችሁ፣ ይህ ሰረገላ እንግዲህ የሆኑ መሳፈሪያ ነው፣ መጫኛ ነው። ጎማ ሁሉ አለው እኮ። የሚገርም እኮ ነው። ጎማ አለው፣ መሳፈሪያ አለው፣ መሄጃ አለው። This is a painting from 1800s by Delachaux depicting a time travel flying train. Flying train, የሚበር ሰረገላ at 12:05 p.m. in 2020. Trump wrote በትዊተር ፔጁ ላይ ትዊተር ፖስት stating he would make the biggest time machine. ትራምፕ በ2020 ምን ብሎ ጽፏል ትዊተር ፔጁ ላይ? I would make the biggest time machine in history of time machines. Is he talking about time machine? ነው የሚያወራው። ስለ ሰረገላ ነው የሚያወራው። ስለምን ነው የሚያወራው? ሳይንቲስት አይደለ እሱ፣ ኢንጂነር አይደለ። ምንድን ነው ስለ ታይም መሽን የሚያወራው? And yes, I would bet my life he also wrote bankrolled produced back to the future series featuring a flying time machine train that nobody anywhere could have anticipated. በጣም የሚገርም ነገር ነው። በዓለማችን በአይናችን ካልመረመርን በስተቀር ይሄ የዛሬ የምንናገረው ለሚያዩ አይን ላላቸው ማየት ለሚችሉ፣ ጆሮ ላላቸው መስማት ለሚችሉ መስማት የሚችሉ ነገር ነው። ሚስጥር ነው እየተነጋገርን ያለ ነው። ዚስ ስቶሪዝ 1 ሚሊዮን ኤክስ2 ግን ብዙ ሰዎች እንግዲህ አይቶታል። በጣም የሚገርም ነው። እንግዲህ እስኪ ስለ ሰረገላ እናውራ። በዓለማችን ብዙ ፊልሞች ስለ ታይም ትራቭል እና ስለ ሰረገላ አውርተዋል። ከነኛ አንዱ ዶክተር ሁ ነው። ሪሜምበር ዶክተር ሁ በፊልም ላይ ታይም መሽን። ኦኬ ዱ ዊ ስቲል ኒድ ዶክተር ሁ ታይም ትራቭል ኢን ኢንተርኔት ኤጅ? አያችሁ፣ ኦኬ ኢንተርኔታችን እየረበሸ ነው አለ መጥቷል። ኦኬ እና ያስፈልገናል ወይ ታይም ትራቭል ሰረገላ አለው ማለት ነው። በጣም የሚገርም ነው። አንዱ ከጥልቁ አንዱ ከየት እንደሚመጣ እንነጋገራለን ስለ ሰረገላ። በጣም የሚገርም ነው። ተመልከቱ። ግን ከየት ወሰደው ዲያብሎስ ከየት ኮረጀው ስንል በመጽሐፈ ነገሥት ካለ ምዕራፍ 2 ላይ ካለው ከእግዚአብሔር ለቅዱሳኖቹ ከሚሰጠው ሰረገላ ነው። የሁላችሁ እንግዲህ እውነት ስናወራ ኢንተርኔቱ እየረበሸ ነው። እንቀይረዋለን፣ በፋስ እናደርገዋለን። መቆራረጥ ጀመረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቡነ ገብረ መንፈስ ቅዱስ ይሩን። አያችሁ ትግሉ እንዴት እንደሆነ። ኦኬ እናሻሽለው ኢንተርኔቱን። አንዴ ጠብቁኝ። ኢንተርኔቱ ይሻሻላ። በዋናው እናደርገዋለን። አሁን ጥሩ ነው። ላይክ እያደረጋችሁ እስከዛ ላይክ እያደረጋችሁ
ኦኬ ጥሩ ነው ይታያል ጥሩ ነው ይጠብቃችሁ ትንሽ እስከምትሉ ድረስ ጥሩ ነው ኦኬ በጣም አሪፍ ነው እንትኑን እንግዲህ በቪፒኤን ስለሆነ መቃየር አለብኝ አንዳንድ ችግር ነው ለማንኛውም ተመልሰናል እንግዲህ በመጽሐፈ ነገሥት ካለ ምዕራፍ 2 ላይ ቁጥር 11 ላይ ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ኤልያስም በአውሎ ነፋስ ወደ ሰማይ ወጣ እና ብለው እንግዲህ የእሳት ፈረሶች የእሳት ሰረገላዎች አያችሁ ኤልያስ በሰረገላ ሰወረው ደመና እንደሚባለው ማለት የእግዚአብሔር እንደዚህ ነው ዲያብሎስ ደግሞ የራሱ ሰረገላ አለው ከጥልቁ የሚያወጣቸው ማለት ነው ዲስ ሁለቱ ሰረገላ ለዚህ ነው የባረን ከአንደርግራውንድ ሄዶ ያገኛቸው የልጁ ማለት ነው በታሪኩ ላይ የተጻፈው ያገኛቸው ከዛ አምልጦ ካስል ውስጥ የገባው እሱ ሌላ መንገድ ነው አያችሁ መንገዳችን የተለያየ ነው አንዱ ወደ ሰማይ ነው አንዱ ወደ ጥልቅ ነው ይሄንን ነው ማወቅ ያለብንና ጊዜው ክፉ መሆኑን በፊልም እንዴት እንደሚያሳዩ ልንገራችሁ የነሱን አይነት መንገድ ከጥልቁ እንዴት እንደሚመጣ እንዴት እንድታዩት እስኪ እንደው እኔና እንቀጥላለን እንዳደነግጡ ታዲያ አያችሁ እንደዚህ ነው ማለት ነው የአሁኑ ጊዜ የአሁኑ የነሱ ይሄ ነው የኛ ደግሞ የሰማዩ መንገድ እንደ ኤልያስ የተሰጠው ሰረገላ ነው ልዩነት አለው ማለት ነው እንቀጥል እንደው ነገር ያመጣዋል በማለት ነው እንግዲህ በፊልሞችም ሳሳዩት እንደነበረው አልኬሚ ነው እባቡን ታያላችሁ እባቡ ጭራውን ዞሮ ሲይዘው ማለት ነው ከጥልቁ ዳግም ወጣለው ሲል ይህ አልኬሚ ነው አዛባብ ሶቢሎ ነው በሰማይ ያለውን ኮፒ እናደርጋለን ነው በምድር ከጥልቁ እናመጣለን ነው this is what alchemy ነው ይሄ ሲተረጎም without so within ነው ማለት በውስጥ ያለው ወደ ውጭ ይወጣል በውጭ ያለው ወደ ውስጥ ይገባል ነው አሁን በሌላ ደግሞ ሲተረጎም ደግሞ ሸክላው ብረቱ ከሸክላው ጋር መጣበቅ ይፈልጋል ነው አልኬሚ ነው ሸክላው እኛ ነን ብረት የተባሉት እንግዲህ ከአፈር ያልተሰሩት ናቸው ከአፈር ያልተሰሩት ደግሞ መላእክት ናቸው አንዳንዱ የወደቀ መልአክ አለ አንዳንዱ ደግሞ ሌሎቹ ደግሞ ቅዱሳን መላእክት አሉ አሁን ቅዱሳን መላእክትማ በእግዚአብሔር በክብሩ ዙፋን አሉ የወደቁት መላእክት ደግሞ የሚፈልጉት ደግሞ በዚህ በሰርቬይላንሱ በቴክኖሎጂው ተጣብቀው ከኛ ጋር መኖር ነው ወዴት ሊወስዱን ወደ ጥልቁ ሊወስዱን ነው ይሄ ነው እንግዲህ መንገዱ አዛባብ ሶቢሎ የሰው ልጅ ሁለት አይነት መንገድ አለው ተዘቅዝቆ ወደ ጥልቅ መሄድ ይችላል ወደ ሰማይ ደግሞ ወደ እግዚአብሔር መንገድ ሊሄድ ይችላል ታዲያ እዚህ ጋር በጣም የሚገርም ነው ዘወርልድ አይሄድ ብሎ ዘኢኮኖሚስት በ2026 ያወጣውን አርቲክል ሁሌ ነው የምንመረምረው ብለናል በዛሬውም ቀን እንመረምራለን ስንመረምር ዶናልድ ትራምፕ እንግዲህ ሜክ አሜሪካ ግሬት አጌን ብሎ አሜሪካ ግሬት አጌን ብሎ ቀዩ ኮፍያውን አድርጎ ወደ ታች ሲወርድ ታዩታላችሁ ከሆነ ቦታ ከታች ከላይ ብቻ ወደ ታች ይወርዳል እዛ ደግሞ የሚረዱት ሰዎች ደግሞ አሉ ቀይ የለበሱ አሉ እንደገና ሰማያዊ የለበሱ አሉ ብቻ ጥቁር የለበሱ ከረባት የለበሱ አሉ ብቻ ታዩታላችሁ ይሄ ነገር የሚጀመረው የቬኔዙዌላው መሪ ከታሰረ በኋላ መሆኑን ማሳያው ያው እጁ እንግዲህ ካቴና የገባለትን ሰው አየን የኢሉሚናቲ በአሜሪካ
ከተመሰረተችበት ከ1776 እስከ 2026 ቆጠርና ከ2026 1776 ሲቀነስ 250 ዓመት ነዋል። ይህም የሚሞላው በ2026 ነዋል። ይኸው ኬክ ቆረሱ። ከዛ ተጀመረ ማለት ነው። ተጀመረ። ይኸው ሮኬት ነው። ሮኬት በሮኬት አላችሁ። ሮኬት በሮኬት ነው። አንዴ እስራኤል ነው በቃ አንዴ ሚድል ኢስት ነው። ሚድል ኢስት ይወርድበታል። እስራኤል ይወርድበታል። አሁን ደግሞ ሞስኩም አደጋ ላይ ነው ተብሏል። ከዛ የሚቀጥለው ደግሞ ቺፕ ሊገባልን ይኸው አእምሯችን ላይ የጌም መሽን ጎይም ኮንትሮለሩ የተገናኘው ተመልከቱ። በገመድ የሰው አእምሮ ጋር ነው። ይሄ በሙሉ እንግዲህ እንዲሆን እየሰሩ ነው። ደም በደም መሆኑን ማሳየት እልቂት ነው። የሰዎችን እልቂት ነው። የው የነዳጅ ታንከሮች አሉ። የው እንደምታዩት እንግዲህ ዘ ስትሬት ኦፍ ሃርሙዝ ሲዘጋ ሲቃጠል እያያችሁት ነው። ሲቃጠል በሚቃጠልበት ጊዜ ብዙ የነዳጅ ታንከሮች ሚሳይል ተተኩሰባቸው እንደሚጋዩ ያሳዩናል። ምን ያላሳዩን ነገር አለ? ይሄ ከዚህ ጋር አብሮ ከታች የሞሮኮ ጨዋታ የተጀመረ ጊዜ የፉትቦሉን ነው የምላችሁ። ቀይ ነበረ አርማቸውም። ሰውየውም የሞሮኮ ፕሪንስ ኳስ ለግቷል። እሱንም ከታች እዛ ጋር አብረው ከተውታል። እንግዲህ ዓለምን እንደዚህ እንጠልዛታለን ነው መሰለኝ። ከዛ ይህ በሙሉ ማለት ነው በሳተላይት ኮንትሮል ስር አድርገን አዲስ የዓለም ወርልድ አዲስ ዓለም ግዛት በፓክስ ጁዲዮኤካ እናመጣለን ሲሉ ዙሪያውን ይህንን ዓለም እንደምታዩት ሳተላይት በሳተላይት አድርጎታል ያለው። ከዛ ግማሹ ሮቦት ነው፣ ግማሽ ሰው ግማሽ ማሽን ሆኗል። የሚቆጣጠሩት እንግዲህ እነሱ ናቸው። ነዳጅ እንደምታዩት ችግር ይሆናል። የጠመጠሙት ሰዎች ነዳጃቸው አልቆባቸው እንደምታዩት ማለት ነው። ዩኤኢ እና ሳውዲ አረቢያ በሙሉ እንግዲህ ጂሲሲ ስቴቶች የነዳጅ ጋር በተያያዘ ቧንቧ የሚመስል ደርቆ የምታዩት ሁኔታ ላይ አለ። ይሄ እንግዲህ ከ2026 ከጀመረ በኋላ የሚሆነው ነገር ብለው ያሳዩን ነው። በዚህ መሽ እናቆማለን። በአሜሪካ እንግዲህ አሁን የሚጠበቅ የፊፋ ጨዋታ አለ። እንደምታስቡት መቼ ነው ምንድን ነው የሚሆኑት እነኚህ ሰዎች እያለ ነው እንጂ በዚያውን ባለበት ሁኔታ ፊፋ ጨዋታ ዋንጫ ለመጀመሪያ ጊዜ ተቀየረና ከዚህ በፊትም ኢትዮጵያውያን እንግዲህ እንደምታስታውሱት ሰርተናል። ምንድን ነው ይሄ የተለየ ቅርጽ ያለው ብለን ጠይቀን ነበር። ከዛ በቁልፍ የሚከፈት ነው የዋንጫ እሱ ብቻ አይደለም፣ ዋይት ሃውስ ይዘውለት ነው የሄዱት። ከዛ ሰዎች እንግዲህ ይሄ ዘ ክለብ ወርልድ ካፕ በሚባል የተሰየመ ከወርቅ የተሰራ በቁልፍ ነው። በቁልፍ ሲከፈት ይሽከረከራል። ለዶናልድ ትራምፕ ተሰጠው። ከዛ ስለ ዲዛይኑ ሰዎች ሲጠይቁ በጣም የሚገርም እኮ ነው ወገኖቼ። ዘኒው ፊፋ ካፕ ወርልድ ካፕ ትሮፊ ፎር ኤክስፓንድድ 2025 ቶርናመንት ኢዝ ዲዛይንድ ቱ ቢ አ ታይም መሽን። ሄሎ አረ በለው፣ በጣም የሚገርም ነው። ለታይም መሽን ነው። አሁን እንግዲህ ስዕሎቹን ታይም ማሽኑን ሁሉንም አያችሁት እንዴት እንደተከታተመ። ይሄ ነው አሁን ኮንስፓይረሲ ቲዮሪ። ይሄማ እውነትን አናላይዝ ማድረግ ነው። እግዚአብሔር ባይረዳን አናውቅም። ታይም መሽን ኦፍ ሶርትስ ሪፕሬዘንቲንግ ዘ ፓስት ዘ ፕሬዘንት ኤንድ ዘ ፊውቸር ኦፍ ፉትቦል። ፉትቦሉ ማን ነው? ፉትቦል። ስለዚህ የሚታዩት የማይታዩት የነበሩት ድሮ ጠርቆ የነበሩት ወደዚህ ሊመጡ ከዚህ እንግዲህ ልክ ሐዋርያው ጳውሎስ እንደነገረን መጋደላችን ከስጋና ከደም ጋር አይደለም። ከአሁን የምናያቸው እስራኤል ካሉ፣ ኢራቅ ካሉ፣ አፍጋኒስታን ካሉ፣ ሶማሊያ ካሉ ምናምን አይደለም። ጨዋታው የጨለማ ማህበረሰብ ከክፋት መንፈሳውያን ሰራዊት ጋር በከፍተኛ ቦታ ያሉ ከክፋት መንፈሳውያን ሰራዊት ጋር ከአየር አጋንንት ጋር ከጥልቁ ሰራዊት ጋር ከነሱንም ጋር አብረው ከሚሰሩ የዓለም የጨለማ ማህበረሰብ ጋር ነው እንጂ ሐዋርያው ጳውሎስ እንደዚህ እኮ ነው ያለው። አያችሁ ሲነግረን አሁን ይሄ ነው። ታዲያ
ይሄ በዚህ እንግዲህ ባለበት ሁኔታ ነው። ይህን እንደገና መልሼ ላስታውሳችሁና የኢስቱ እንግዲህ አባቶቻችን ትንቢትን ስናመጣው ታዲያ ይህ ይሆን ዘንድ ማለት ነው። ቅድም በዚህ በስዕሉም ላይ እንዳያችሁ ቁልፉ አሁን ከተሰጠው በኋላ ልክ እንግዲህ ለሐዋርያው ጌታችን መድኃኒታችን ቁልፍ እንደሰጠው የጥልቁ ቁልፍ ለዚህም ተሰጥቶታልና አሁን ኒው ወርልድ ኦርደር አዲሱ የዓለም መንግስት በሚያወጁበት ጊዜ ማለት ነው በሚያወጁበት ጊዜ በተራ ቅዱስ ቁጥር 6 ላይ የተጻፈው የቀዩ ዘንዶ ስራ ተግባር ማለት ነው ይጀምራል። ዘ ዲጂታል አይደንቲፊኬሽን ኤንድ ዘ ሲል ይጀምራል የተባለበትን ተመልከቱ። አያችሁ፣ የቺፕ ኢምፕላንቱ ጉዳይ የዲጂታል አይዲው ጉዳይ በጣም 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 ይገርማል። እዚህ ጋር አንድ አላሳየኋችሁ ነገር አለ መሰለኝ። ወደዚህ ልሂድና ይቅርታ ወደኋላ ብመለስ ምንም አይመስለኝም። ምክንያቱም እዚህ ጋር ምንድን ነው የሚለው? በጣም እኮ ነው የሚገርመው ወገኖቼ። ይሄ ከዚህ በፊት ወጣ እኮ ነው በዊዮን አርቲክል ላይ ዚስ ቲዮሪ ፓክስ ኦፍ ጁዴይካ እውን እንዲሆን የአይሁድ ሰላም እንዲገኝ ይላል። ዚስ ቲዮሪ ፖዚትስ a transition of power where Israel emerges as the final የመጨረሻዋ global superpower often linked to technological surveillance AI driven control በቺፕ ኢምፕላንት በዲጂታል አይዲ በሰርቬይላንስ በሰው የዓለምን ህዝብ በሙሉ በቁጥጥር ስር በሚያስገቡበት በዚህ በቴክኖሎጂው ሰበብ በነ ትራምፕ እርዳታ አረቡን እንዳለ ዱቄት አድርገው የሚቀጥሉበት ስርዓት ነው። ተመልከቱ። እኛ እዚህ ጋር ኢራንና ምናምን ጦርነት ኢራን ልክ አደረገቻቸው ምናምን እያል እሱ ጋር ብቻ ከቆምን በጣም ተሸውደናል። ነገሩ በጣም ጥልቅ ነው። አዛባብሶ ቢሎ እየተሰራ ነው በዓለማችን ወገኖቼ። በጣም የሚገርም ነው። ሁሉ ነገር በራሳቸው መንገድ እያደረጉት ነው እንደምታዩት። ለዚህ ነው አያችሁ ታይም ማሽኑ እንግዲህ የፊፋ ታይም ማሽን ጊዜው ደርሷል ነው። በጣም ነው የሚገርመው። ይኸው እንደምታየው ታዲያ 6ኛው ትንቢት ዲጂታል አይደንቲፊኬሽን ዘ ኢንትሮዳክሽን ኦፍ ዲጂታል። ለዚህ ነው አያችሁ አሁን ኢትዮጵያኖች ይከተሉታል ስለተባለ የኛውም ጠቅላይ ሚኒስትር አንዴ በዚህ በሚተኮስበት ስንት ሚሳይል በሚወድቅበት ሀገር የሚሄደው ስራ ላይ ነው። ዲጂታል አይዲ ከነቶደ ብሌር ጋር ወጥሮ የሚሰራው የኢትዮጵያ ህዝብ ሁሉ በሙሉ እዚህ ነገር ካልገባ የሚለው ለዚህ ነው፣ ስራ ላይ ነው። ኦል ዘሰደን ኢትዮጵያ ከሚዲያው ሁሉ ያልጠፋችው ለዚህ ነው። አያችሁ፣ ለዚህ ነው መንቃት ያለብን። በመጨረሻ በዚህ ቪዲዮ እንግዲህ ይህን ቪዲዮ ላሳያችሁና በመግቢያውም ላይ ስላሳያችሁ ተሰነባብተን የምንለያይ ይሆናል። በጣም ይገርማል። ስሙቸው። ይህ እንግዲህ ማርኮ ሩቢዮ ነው። The world is changing ይላል። ስሙት። The old world is gone. We know the old order is not coming back. We shouldn't mourn it. Definitely, I think, a new world order. I believe the progress that we have made in the partnership sets us up well for the new world order. በጣም ነው የሚገርመው። ስለዚህ we are on the verge of a new world order. የዲያብሎስ ስርዓትን ለዲያብሎስ የሚገዙ ሰዎች ደም አፍሰው ደም ረጭተው ለማንኛቸውም አካባቢ ላሏቸው፣ ምክንያቱም የሚያገለግሉት እነሱ ዲያብሎስ ነው፣ ሳይራሩ ማለት ነው፣ እያፈጠሩት የሚገኝ ጉዳይ ነው በዓለማችን። እኔ ምንም እንደዚህ ነው እንደዚህ እያየሁ ነው ያለሁት፣ እንደዚህ ነው እየተረዳሁ ያለሁት። እናንተስ? እንግዲህ በደንብ ይዩት፣ ይህን ቪዲዮ በደንብ መርምሩት። መገለጡን እግዚአብሔር ለሁላችን የሚስጠን መገለጡን መስጠት ብቻ ሳይሆን እኛም ደግሞ በራሳችን ወስነን ጊዜው እንደከፋ አውቀን ዘመኑን ዋጅተን ቀጥ ብለን ለመቆም እንድንበቃ እግዚአብሔር በያለንበት ሁላችንንም ከነ ቤተሰባችን ይርዳል። ህዝባችንን እውነት እግዚአብሔር ይግለጽለት፣ ደግሞ የሚገለጽለታል። በጸሎት የበረታ ህዝብ ነው። አባቶቻችን እውነት በጸሎት ያስቡን ወገኖች። በጣም ከባድ ጊዜ ነው። በጣም ከባድ ጊዜ ነው ያለው። ያው አልቆመም እንደምታዩት ፍሮም ባድ ቱ ወርስ እየቀጠለ ያለ ነገር ነው። ስለዚህ
ከእግዚአብሔር ጋር መጣበቅ ብቻ ነው አንድና አንድ፣ ሌላ ምንም መፍትሄ የለውም። በዚሁ የዛሬውን መርሃ ግብሬን በዚሁ ቋጫለሁ። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ከነ ልጇ ለእሷም ክብር ምስጋና ለእሷ ይሁን። ከነ ልጇ በዛሬው ዕለት የዘከርናቸው አባታችን አቡነ ገብረ መንፈስ ቅዱስ በምልጃቸው በረድኤታቸው በበረከታቸው እንደው ይጎብኙን፣ ይባርኩን በያለንበት ሁላችንንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተቀበሉት ቃል ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስን በሰጠኝን ቃል ኪዳን ዘነጋውን ብለው ሀገራችንን ሕዝባችንን በያለንበት ከተለያየ መከራ ሁሉ ያውጡን። እግዚአብሔር ቸርነቱ ይብዛልን። እወዳችኋለሁ፣ አከብራችኋለሁ። በተመሳሳይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚህ ፈጸምኩ። ላይክ እያደረጋችሁ ብትወጡ ዩቲዩብ ለብዙዎች እንዲዳረስ ያደርግልናል። እንደተለመደው ሰሞኑን ባይዘዌ በዚህ በአባቶች ትንቢት ጉዳይ ላይ አቅምና ጊዜ ቢፈቅድ እግዚአብሔር ከፈቀደ አጠር ያለች ዶኩመንታሪ ስራላችኋለሁ። አንድ ወንድሜም እየረዳኝ ነው። እሱን የምናደርግ ይሆናል። ለማንኛውም እግዚአብሔር መልካም ፈቃዱ ይሁን። በተረፈ ሰሞኑን እንገናኛለን። ላይክ እያደረጋችሁ ውጡ። ገዳማችንን የረረባታ ገዳምን መርዳት አታቋርጡ፣ እርዱ። አባቶች የጀመሩትን ፕሮጀክት ጨርሱ። እንዲሁም ደግሞ የኤሶፕ ኢትዮጵያ መረዳጃን ድረገጽ ተቀላቀሉ፣ እናሳድገው። ይኸው ነው። በተረፈ ቸር ቆዩልኝ። በሌላ ፕሮግራም እስከምንገናኝ ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር። ይቆየን። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። ኤሶፕ ኢትዮጵያ, the truth shall set you free.